በራሴ ጥፋት ያጠፋሁት ጥፋት ነበረ። በእግዚአብሔር ፊት ስኖር ራሴ እንዳደሞክኝ ነው የማወራው። አሁን በራሴ ፍላጎትና በራሴ ጥፋት ያጠፋሁት ጥፋት ነበር በእግዚአብሔር ፊት ስኖር። ከዛ በኋላ ያ ያጠፋሁት ጥፋት አለ፣ በእግዚአብሔር ፊት ያጠፋሁት ጥፋት አለ። ያ ያጠፋሁት ጥፋት በእግዚአብሔር ፊት ነው። ይቅርታ ግን ለማለት አቅሙም ማለት አልነበረኝም። ይቅርታ ብለን ኧረ እባክህ እስኪ እባክህ፣ እንዴት ሰው የማያውቀውን ዝም ብሎ ያወራል? በክርስቶስ እንደው በክርስቶስ ገስት መላክ ስለተቻለ ብቻ ተልቆ 500 ሰው 400 ሰው እየሰማ ሰው እንዴት የማያውቀውን ሰው እንዴት የማያምነውን ሰው እንዴት እርግጠኛ ያልሆነውን ሰው እንዴት በእግዚአብሔር ቃል መሰረትነት ላይ ያልቆመው ሰው እንዴት ጊዜ ወስዶ ልክ እንደሚያውቅ ሰው ይነጋገራል? ወገኖቼ ኢትዮጵያውያን በቃ በድንቁርና ተመታችኋል ብሎ የረገመን ሰው አለ? መጽሐፍ ቅዱስ አታነቡም? ስለምትናገረው ነገር እርግጠኛ ሆነ አታውቅም። እምነት በእምነት ድናሉ የተብለስ ባለ እምነት ምን ያስፈልገኛል ብለህ ቅድም እምነትን ሪጀክት አደረከው። በእግዚአብሔር ልጅ ላይ በክርስቶስ ላይ በእግዚአብሔር ላይ ያለህን እምነት ማለት ነው። ከዛ ደግሞ በስራዬ ነው ትላለህ፣ መልሰህ ደግሞ በእምነት ነው ትላለህ። ያም ሆነ በስራም ይሁን በእምነት ድናሉ የዘላለም ሕይወት አለ ወይ? አዎ ድኛለሁ፣ ከዘላለም ሞት ድኛለሁ። አሁን መንግስተ ሰማያት ትገባለህ? አይ እሱማ አልገባም። ከዘላለም ሞት የዳነ ሰው የዘላለም ሕይወት አለው ማለት ነው። የዘላለም ሕይወት የሌለው ሰው የዘላለም ሞት አለው ማለት ነው። ከሁለት አንዱን መምረጥ ያለበት። የዘላለም ሕይወት አለኝ ብለህ የምትለውን ቃል ለመናገር እምነት የሚባል ነገር በአንተ ላይ ያስፈልጋል ማለት ነው። ያ እምነት ደግሞ በእግዚአብሔር ላይ ባለ እምነት ነው ያንን የምታገኘው። የሚመካ በእግዚአብሔር ይመካ፣ የሚታመንም በእግዚአብሔር ይታመን፣ የሚደገፍ በእግዚአብሔር ይደገፍ ብሎ እንደተጻፈ ማለት ነው። አሁን አንተ በመጀመሪያ እምነትን በጠረባ ብለህ መታኸው። ወጣቶቹ እንደምትሉት ማለት በጠረባ ብለህ ጣልከው። ምንም አያስፈልገኝም ብለህ ማለት ነው። እምነትን በእግዚአብሔር ላይ ያለህን እምነት ዜሮ ከከተትከው በኋላ ምንም አይጠቅምም ብለህ ካልክ በኋላ በምንህ ልትድን ትችላለህ? የለህም። ስለዚህ እንኳን አይደለም ለእኛ የምትናገረው ነገር አይደለም፣ ስለ ራስህ እንኳን ሪካርድ የተደረገው መልሰህ ስማው፣ እንዴት እንደምታፍርበት ማለት ነው። አሁን አንተም እኛም ስናወራ ሪከርድ ተደርገናል። ዩቱበሮች ሪከርድ ስለሚያደርጉት ይህንን ዩቱበሮች ሲጭኑት ሂድና ዘግይተህ በሌላ ጊዜ ላይ ስማው። ምን ነበር ያወራሁት የዛን ቀን ግን ምን ሆኜ ነው በለንም ጥሩ። በተለይ ደግሞ የእግዚአብሔርን ቃል መጽሐፍ ቅዱስን ካነበብክ ማለት ነው። እምነትን አሽቀንጥረህ ጥለህ እምነት ምንም አያስፈልገኝም ብለህ ካልክ በኋላ በማን ላይ ተደግፈህ ትገባለህ? ያንተን አለመቻል የኛን አለመቻል ብታወራ ምን ይጠቅማል? ልክ ነው። አዳምና ዘሩ በሙሉ አንተም እኔም በሙሉ ነው ሾቅ ነው። በሙሉ በበደላችን በኃጢአታችን ሙታን ነው የሆነ። ለእኔም ለአንተም ለሰው ዘር በሙሉ ታዳጊ ያስፈልግ ነበር። የሚታደገን የሚቤዠን ያስፈልግ ነበር። ከገባንበት የኃጢአት አረንቋ ውስጥ ሊያወጣን የሚችል እሱንም ደግሞ እኛን ለማውጣት የሚከፈል ዋጋ አለ፣ የሚከፈል ካሳ አለ። እሱ ሊከፍል የሚችል ማለት ነው። ስለዚህ ከጻድቃን ከሰማዕታት ከመላእክት ተፈልጎ ታጣ የለም፣ ሰው የለም። አብርሃም ሙሴ ዋናቸውን በሙሉ ነው የሾቁት በሙሉ። ስለዚህ አምላክ እኛን ሊያድነን ወደዚህ ዓለም መጣ፣ ከድንግል ተወለደ። በእሱ ላይ ያለህን እምነት እኮ ገና በጠረባ ጣልከው እኮ። በክርስቶስ ኢየሱስ ላይ ያለህን እምነት፣ በእግዚአብሔር ላይ ያለህን እምነት ተወሱ። እምነት አያስፈልግም አልክ። እምነት ካላስፈልገ ታዲያ በምንህ ነው የምድነው? እግዚአብሔር ለመዳኛ ልጁን ወደዚህ ዓለም ላከው። በእርሱ የሚያምን ሁሉ ብሎ የዘላለም ሕይወት እንዲኖረው ብሎ እግዚአብሔር ልጁን ላከ። በልጁ ላይ ባለህ እምነት የዘላለምን ሕይወት እንድታገኝ እግዚአብሔር ልጁን ላከልህ። በልጁ ላይ ያለህን እምነት አንተ አሽቀንጥረህ ከጣልክ በኋላ በምን ትድናለህ? በምን ላይ ትድናለህ? ዳኒ የማጋ ነው ሚዩት ያልተደረገ ማነው? ሰምቲንግ ጌም እየተጫወተ ነው። ኦኬ። ስለዚህ እርግጠኛ ሁኑ እስኪ። አሁን ስለምታወራው ነገር እርግጠኛ አይደለም ወንድማችን። አንተ ለማሸማቀቅ አይደለም፣ እርግጠኛ ነው አሁን ስለምታወራው ነገር። ኢየሱስ ከዘላለም ሞት አዳነኝ ብለሃል። አሁን በዘላለም ሞት እንደ ዳንክ ታምናለህ ወይ? አዎ ካመንክ ይሄ እምነት አሁን በዚህ ቅጽበት የሰው እድሜቱ ጋር እንደሚገታ እናቅም። በዚህ ቅጽበት ጌታ አይበለውና ነፍስ ከስጋ ብትወጣ ነገ ስርዓተ ቀብርህ ዮሴፍ ቢሆን
አንተ የለም ስርዓተ ቀብርህን ቆመህ አታየውም። ነፍስ ከስጋ ወጣለች። ነፍስ ወደ ፈጠረ ወደ ሕያው እግዚአብሔር ትሄዳለች። ያቺ ነፍስ በእግዚአብሔር ገነት በመንግስተ ሰማያት ነው የምትገባው ወይስ በሲኦል ነው የምትገባው? እኔ ልመልስልህ። ቅድም ያልከውን ነገር እኮ ነው ሳወራ የነበረው እኮ እኔም ሳስረዳው የነበረው ለዳኒ አረዘምኩት እንጂ ሊትራሊ ቅድም ያወራውን ነገር ነው ለዳኒ ሳስረዳው የነበረው። እኔ ረጅም ሰዓት ሰምቻችኋለሁ። ረጅም ሰዓት ነው የሰማኋችሁ እኮ። ምንድን ነው ልትል የፈለቀው? በትክክል አንተ አሁን የዘላለም ህይወት አለ ወይ ብሎ ጠየቀህ። የዘላለም ህይወት ማለት የዘላለም ህይወት ካለህ ምን የለህም ማለት ነው። የዘላለም ፍርድ አይፈርድብህም ማለት ነው። ኦኬ፣ ይሄን ደግሞ እንዴት ልታገኘው ቻልክ? ከማን ልታገኘው ቻልክ? በምን መንገድ ልታገኘው ቻልክ? እሱን እስኪ ንገረን። መጀመሪያ የዘላለም ህይወት ያገኘሁት ከማን ነው የሚለው መጀመሪያ ጥያቄ መሆን ያለበት። የዘላለም ህይወት ያገኘው ከማን ነው? እሺ፣ ከማን ነው? አዎ፣ እሱ ነው ጥያቄ። ከክርስቶስ። በቃ ከክርስቶስ ነው የዘላለም ህይወት ያገኘው። ኦብቪስሊ ክርስቶስ ሰጥቶህ ነው ወይስ በዋጋ ገዝተኸው ነው? በነፃ የሰጠኝ ነው። በነፃ ነው የሰጠህ። አዎ። ኦኬ፣ ወንድምነት ትልቁ ላይ ያርገኝ። እሺ ሎክ ብራዘር፣ አሁን የምታወራውን ይኸው እንግዲህ ይሄ ገባህ ማለት ዘላለምህን ወሰንክ ማለት ነው፣ በእግዚአብሔር ላይ ባለ እምነት። ኦኬ፣ የዘላለም ህይወት አለህ አለኝ ብለኸኛል። አለህ። ማን ነው የሰጠህ? ጌታ ነው ያልከኝ አይደል? ክርስቶስ ማለት ነው። ክርስቶስ ነው የሰጠህ። እሺ፣ እንዴት ተቀበልከው? ክርስቶስ ከሰጠህ አንተ እንዴት ተቀበልከው? አምኜ። ከክርስቶስ ላይ እንዴት ተቀበልከው? አዎ፣ አምኜ። እሺ፣ አምኜ። ስለዚህ እምነትህ በክርስቶስ ላይ ያለህ እምነትህ ነው የዘላለም ህይወት እንዳለህ እንድታውቅ ያደረገ። አንዴ ድገምልኝ ጥያቄን። እምነትህ ነው የዘላለም ህይወት እንዳለ በክርስቶስ ላይ ያለው እምነትህ ነው የዘላለም ህይወት እንድትኖር ያሳወቀ። እምነትህ ነው የዘላለም ህይወት በክርስቶስ ላይ ያለህ እምነትህ ነው የዘላለም ህይወት እንዳለህ ያሳወቀህ። አዎ፣ ኦብቪስሊ። አዎ። ኦኬ፣ አዎ። ስለዚህ እምነትህ ማለት ነው። እምነትህ በእግዚአብሔር ቃል ላይ የተመሰረተ ነው አይደል? ይህ ታዲያ ቃሉን ሳላቅ እንዴት ላምን እንችላለሁ? ቃሉን ሳላነብ እምነቴ በቃሉ ላይ የተመሰረተ ነው። አዎ። የመንፈስ ቅዱስ ምስክርነት አለህ? የዘላለም ህይወት እንዳለ ይሄ ህይወት እንዳለ የመንፈስ ቅዱስ ምስክርነት አለህ? ምን ጥያቄ ነው? መንፈስ ቅዱስ ምስክር አለ? የመንፈስ ቅዱስ ምስክርነት አለ ወይ ማለት መንፈስ ቅዱስ መስክሮልሃል? ነው ያልከኝ? አይ አላልኩም፣ አልገባኝም። የመንፈስ ቅዱስ ምስክርነት አለ ማለት መንፈስ ቅዱስ የዘላለም ህይወት እንዳለህ መንፈስ ቅዱስ መስክሮልሃል? በምኑ ወርደም በምን ይልርድ ነው? በአምላክነቱ ነው፣ በምኑ ሳይሆን እሱ መንፈስ ቅዱስ መስክሮልሃል ወይ? የመንፈስ ቅዱስ ምስክርነት አለ ማለት
መንፈስ ቅዱስ የዘላለም ሕይወት እንዳለህ አረጋግጦልሃል ወይ መስክሮልሃል? በክርስቶስ ላይ ስታምን እንደ ቅዱስ ቃሉ በክርስቶስ ላይ ስታምን የዘላለም ሕይወት አለ። ይሄን የዘላለም ሕይወት እንዳለ መንፈስ ቅዱስ መስክሮልሃል ወይ ደግሞ የመንፈስ ቅዱስ ምስክርነት አለህ? አረጋግጦልሃል? አዎ፣ ለማረጋገጥ ማለት መመስከር ማለት ነው። ኦኬ አለ። አረጋግጦልኛል ማለት ነው። ስለዚህ ምስክርነቱ አለህ ማለት ነው። አዎ አዎ። ቴንክ ዩ አዎ ነኛል። ኦኬ መንፈስ ቅዱስ ስሙ ለዘላለም ይቀደስ። የእግዚአብሔር መንፈስ ቅዱስ በምን መንገድ መሰከረልህ? እንዴት አወቀው? ይሄንን ካወቀው ብራዘር የዘላለም ውሳኔን ወስነሃል። በምን አወቀው? በምን መንገድ መሰከረልህ? እንዴት አወቀው? አንተ የዘላለም ሕይወት እንዳለ ወይ ደግሞ እንዴት ተናገረ? ወይ ደግሞ እንዴት ተናገረ? እንዳይሆንብኝ ችግር የለም። ይህን ነገር ያረጋግጠልኝ። በምን መንገድ መሰከረልህ? ኖርማሊ ስለ መንፈሳዊ ጉዳይ እያወራን ያለው ስፒሪቹዋል ወይ አይደለ? አዎ ልክ ነው። ታዲያ የዘላለም ሕይወት ጉዳይ ነው የምናወራው። ይሄን ከመለስክ እውነት ከልብህ ከሆነ ያመንከው ያንን የሰዓት ባህር ተሻግረሃል ማለት ነው። ይሄን ካልመለስከው ግን እዚህ ጋር ነው እምነትን መፈተሽ ያለብህ። ኦኬ ልብ በል። የዘላለም ሕይወት አለኝ አልክ፣ በ4 ነጥብ የተዘጋ ነው። ኦኬ ማን የሰጠህ ብዬ ስል ክርስቶስ አልከኝ። አንተ እንዴት ተቀበልክ ብዬ ስል አምኜ አልከኝ። ማንን ያመንከው ብዬ ስል ክርስቶስ ላይ ማለት ነው፣ እምነት በክርስቶስ ላይ። ስለዚህ በማመንህ አምነን የዘላለም ሕይወት እንዳለ ያወቀው ብዬ ስልህ አዎ። እምነትህ በቅዱስ ቃሉ ላይ የተመሰረተ ነው ብዬ ስልህ አዎ። እዚህ ጋር አዎ ብለኸኛል። የመንፈስ ቅዱስ ምስክርነት አለ ወይ ብዬ ስልህ አዎ ብለኸኛል። አዎ አምኜ አዎ። መንፈስ ቅዱስ በምን መንገድ መሰከረልህ? እንዴት አወቅህ? እንዴት ተናገረህ? ከመሰከረልህ መንፈስ ቅዱስ እግዚአብሔር ነውና ተናግሮሃል ማለት ነው። ስለተናገረ ነው ያወቅከው። እንዴት ተናገረህ? ለምንህ ተናገረህ? ስቶፕ። የወንጌል አማኞች እኔ እዚህ ሰው ስጠይቅ እታች የምጽፉ ከሆነ በቃ የእኔ እርምጃ ታውቁታላችሁ አይደል? ከእኔም ከዳንዬም ቤት ነው ብሎክ የማደርጋችሁ። ሰው ይመልስበት። እናንተ አይደላችሁም ታች ያላችሁ ሰዎች የተጠይቃችሁት። ቴንኪው ወንድማችን። ያው መንፈስ ቅዱስ በምን መንገድ መሰከረልህ? ይሄ የዘላለም ሕይወት እንዳለህ በምን መንገድ መሰከረልህ? የመንፈስ ቅዱስ ምስክርነት አለ ወይ ብዬ ስልህ ወይ መንፈስ ቅዱስ መስክሮልሃል ወይ ብዬ ስልህ አዎ አልከኝ። ኖ ኮሜንት አትዝጉ፣ ችግር የለውም አትዝጉ። እንደዛ የሚጽፉትን እኔ ይከታተላቸዋለሁ። ችግር የለም አትዝጉ። ቴንኪው ወንድማችን። በምን መሰከረልህ መንፈስ ቅዱስ? በምን መንገድ እንደዚህ በዚህኛው መንገድ በዚህኛው ምክንያት በህይወቴ እንደዚህ በጋጠመኝ ነገር እንደዚህ ምናምን ብዬ ማስረዳት ይጠበቅብኛል? ኖ በምን መንገድ መሰከረልህ? መንፈስ ቅዱስ እግዚአብሔር ነው አይደል? አዎ እግዚአብሔር ነው። ተናግሮ ያውቃል? ዊች ሚንስ ተናግሮ ያውቃል ማለት ድምፁን ሰጥተህ ታውቃለህ? እንዴ ጠይቀዋለሁ። ከዛ በሆነ መንገድ አይነት ነገር ይመልስልኝ። እኔ አሁን ከአንተ ጋር ሳወራ ትሰማኛለህ አይደል? ሊትራሊ እኔ እናንተ እንደምናወራው አይነት ንግግር ሳወራ ትሰማኛለህ አይደል? እየሰማሁ አንተም የምትናገረው እኔም አይደለሁም። 500 ሰው እየሰማን ነው። እኔንም አንተ ነው እየተሰማማን ነው። እኔ የምናገርህን በምን ነው የምሰማው? በጆሮ።
አንተ የምትናገረኝም በምን ነው የምሰማው? በጆሮ። እዚህ ያለው ህዝብ ሁሉ በምኑ ነው የሚሰማው? አሁን እንዳልኩ እኔና አንተ ስንነጋገር በጆሮአችን እንሰማማለን ማለት ነው። እንሰማማለን። መንፈስ ቅዱስ ሲናገር በምንህ ነው የምሰማው? በመንፈሴ። ኦኬ ቴንክ ዩ። ጌታ መንፈስ ቅዱስ ሲናገር በምን ነው የምሰማው? በመንፈስ ማለት ነው። በመንፈስ ይናርክ አንተ መንፈስ አለ ማለት ነው። አዎ ኦኬ መንፈስ አለ። ልክ ነህ፣ ትክክል ነህ። ሰው የሶስቱ ኮምፖናንት ውህደት ነው። መንፈስ፣ ነፍስ፣ ስጋ ሶስት አለ። ኦኬ በመንፈስ ሲናገር ትሰማዋለህ አይደል? ምን ብሎ ተናግሮ ያውቃል? ከዚህ ከዘላለም ሕይወት አኳያ ይሄ የሥላሴ ሶስተኛው አካል የሆነው እግዚአብሔር መንፈስ ቅዱስ የሰማይ የምድር ፈጣሪ በዚህ በመንፈሴ ብለህ ስላልክ ከዚህ ጋር ለዚህ ለመንፈስህ መንፈስ ቅዱስ ምን ብሎት ያውቃል? ቀጥታ እንደዚህ ላስምረውና ልውሰደው። ለመንፈስ ዘላለም ሕይወቴ ማለት ነው የነገረኝ ነገር ምን ብሎ ያውቃል? ምን እንዳለኝ ድንገረህ የዘላለም ሕይወት ያገኘሁት በእግዚአብሔር ወልድ በክርስቶስ እንደሆነ ያ የዘላለም ሕይወቴ ደግሞ በራሴ ጥረት እንዳልሆነ ያ ያገኘሁት ደግሞ መዳን በራሱና በራሱ የተፈጸመ እንደመሆኑ እና ያ የተሰጠኝ መዳን ደግሞ ከራሴ እንዳልሆነ ሁሉ ወደሱ መንግስት ልገባ የምችለው ከራሴ ጥረት እንዳይጋጭብህ። በነገራችን ላይ እኔ እያልኩ ያለሁት የጌታ መንፈስ ነው ሲናገርህ። በምንህ ነው የሚናገር ብያልኩ? በመንፈሴ ላይ ብለህ አልከኝ። ምን ብሎ መሰከረልህ ነው? መቼ መሰከረ? ምን ብሎ መሰከረ? መጀመሪያ ሊትራሊ ቀን፣ ሰዓት፣ ምናምን፣ ወር፣ ዓመተ ምህረት መናገር አለብኝ? እሱ መቼ ነው ብሎ የሚለው ነው። እሱ በኋላ ላይ ነው የምጠይቀህ። ግን ምን ብሎ መሰከረልህ የእግዚአብሔር መንፈስ? አሁን ያልኩህን ነገር ምን አለ? ሊትራሊ ኢየሱስ ክርስቶስ ለእኔ መሞቱ ደግሞ ከኔ መዳኔ የክርስቶስ መዳን የክርስቶስ ማዳን ከኔ ጥረት እንዳልሆነ ነው የነገረኝ ለመንፈስ ላይ ማለት ነው። እሺ መቼ ነው የተናገረህ? ጊዜውን ታስታውሰዋለህ? አላስታውሰውም። ጊዜው መቼ ነው? አታስታውሰውም? አላስታውሰውም። አላስታውሰውም ማለት አታስታውሰውም። ሲመሰክርልህ እውነተኛ ነው አይደል? አይዋሽም አይደል? አይዋሽም አይደል? አዎ። ግን ከይቅርታ ጋር መቼ ነው የመሰከረልህ የሚለው ጋር አይዋሽም አይደል? ሲመሰክርልህ ቆይ ሶሪ፣ ሊትራሊ መሰከረልህ የሚለው ነገር እንደ ማወቅ የሚለው ጋር ከመጣው አላስታውሰውም። ሊትራሊ አሁን የማወራው ነገር ያውቁት ችግር የለውም። አታስታውሰው። ግን የመሰከረልኝ ያኔ ስቡል በ40 ቀኔ ነው። መቼ ነው ብሎ የሚለው በ40 ቀን ማለት ነው። በ40 ቀኔ ነው ምስክርነቱ። ግን ሊትራሊ አሁን የማውቀውን እውቀት በ40 ቀንህ ነው የመሰከረልህ አይደል?
በ40 ቀንህ ነው የመሰከረልህ። ልጅ ያደረገኝ በ40 ቀኔ ነው። ስለዚህ ምስክርነቱን ያወቅከውን በዛ በ40 ቀንህ ነው አይደል? ማወቅና ልጅ መሆን ሊትራሊ ይለያል። ስለመሰከረልህ ነው ያወቅከው አይደል ማስተር? ያኔም አላውቀውም ማለት ያኔ ታውቃለህ ማለት እያልከኝ እኮ ነው እኮ እያስጨነቀኝ ነው። ነገራችን ታዲያ ይኸው መስክሮልኛል ብለህ ካልክ ስለመሰከረልህ ነው ያወቅከው። ባይመሰክርልህ ኖሮ አታውቀውም ነበር። አዎ ባይመሰክርልህ አታውቀውም። ስለመሰከረልህ አወቅከው። ያወቅከው ደግሞ መቼ ነው? በ40 ቀንህ ነው። በ40 ቀን ያውቃለህ ማለት ነው። ታዲያ ምን ልበል ማስተር? አንተ እኮ ነህ በቃ ግራ ከተጋባ ግራ መጋባት። ልብ በል እሺ። ስለመሰከረልህ ነው ያወቅከው አይደል? አዎ ስለመሰከረልህ አወቅከው። አዎ ስለመሰከረልህ አወቅከው። ጊዜው መቼ ነው? በ40 ቀንህ ነው። መቼ ብሎ የሚለው ስለመሰከረልህ አወቅከው። ያወቅከውን ግን አላስታውሰውም አልከኝ። እንዴት ያወቅከውን? እንዴት የመሰከረልህን አንተ ያወቅከውን እንዴት አታስታውሰውም? ሊተራሊ በዛ ላይ እንዴት ነው የማስታውሰው? ማስተር ለምን እንደው ታውቃለህ? ብራዘር ለምን እንደው ታውቃለህ? ይሄ ሁሉ ያወራኸኝ መንገድ ይሄን ሁሉ ያወራኸኝ መንገድ ሳትጽፍ ማስረዳት ትችል ነበር። ኖ ለመናገር ያህል አወራህ እንጂ ምን አትለውም። አታምነውም። ለመናገር ያህል አወራኸው እንጂ አታምነውም። ይህንን ያወራኸኝን ማለት ነው። ለምንድን ነው ያላመንከው? ለምንድን ነው አላመንከው? አታምነውም ያልኩህ ችግሩ አለማመንህ ጋር ነው። ለምንድን ነው ያላመንከው? ያላመንከው ስላላወቅህ ነው። ያላመንከው ስላላወቅህ ነው። ለምን አላወቅህም? ቅዱስ ቃሉን አልሰማህም። ኦኬ ቅዱስ ቃሉን ብትሰማ ኖሮ ታውቀው ነበር። ብታውቀው ታምነው ነበር። ብታምነው ታስታውሰው ነበር። በቃ እንደ በቅድመ ተከተል ካስቀመጥኩልህ ቅዱስ ቃሉን አልሰማህም። እዚህ ጋር ሕፃኑ ቅዱስ ቃሉን ከመስማት ነው የሚነሳው ማለት ነው። አዎ ቆይ ሕፃኑ ማስተር አለ እዚህ ጋር ሕፃኑ ማስተር ለምንድን ነው ያላመነው? ያላመነው አስቀድሞ ኖ ቆይ ስለማታውቅ አይደለም። ምን አዎ ልክ ነው፣ ግን ምንድን ነው ያላወቀው? መጀመሪያ ምንም አላውቅም። ራይት። ስለዚህ ምንም የማታውቅ ከሆነ መንፈስ ቅዱስ በ40 ቀንህ እንዴት መሰከረልኝ ብለህ ትላለህ? አንተ ምንም የማታውቅ እናትህ ለምሳሌ ወይዘሮ ትዕግስት ቢባሉ ስማቸው እንደ ምሳሌነት የጠቀስኩት ወይዘሮ ትዕግስት ቢባሉ ወይዘሮ ትዕግስትን እንኳን ራሱ አታውቃቸውም። እንኳን አይደለም የመንፈስ ቅዱስ ምስክርነት ልታውቅ። የኔ ማወቅ ይጠበቅብኛል ማለት አይደለም። በደንብ ብራዘር፣ በደንብ የዘላለም ሕይወት እኮ እንዳለ የዘላለም ሕይወት እንዳለን እንድናውቅ
ሰው ማወቅ አለበት ማለት ነው ግዴታ በዛ እድሜ። አዎ አዎ፣ ይኸው ላሳየህ። ቆይ ህፃናት አያውቁም አይደል? ቆይ ብራዘር፣ ስለ ህፃናትና ስለ አዳልት አይደለም የምልህ፣ ስለ መዳን ነው የማወራህ። ምን እንደሚል ህፃናትም ፍጡራን ናቸው፣ ሰዎች ናቸው። እኛ መቼ አይደሉም ማለት ብራዘር፣ እሱ ጋር አይደለም ህፃናት እኛ እሱ ጋር እንደ እኔ ልጆቼን እየሰማህ ህፃናት ልጆች ናቸው ብለህ ትለኛለህ እንዴ? ልጆቼን እየሰማህ እንዴ? ኦኬ ይህ ማለት አላወቁም፣ እስቲል አላወቁም። ልጆችን አላወቁም። አሁን የምሰማቸው ልጆች የ3 ዓመት የ9 ዓመት የ11 ዓመት ልጅ ነው። ይባርክ ያሳድግ። ቴንኪው አሜን። ቴንኪው። አያውቁም፣ ገና እያወቁ ነው። ገና እያወቁ አድምጠኝ። ገና እያወቁ ነው የሚሉት አይደለ? እነሱ ገና እያስተማርናቸው እያወቁ ነው ያሉት። ቴንኪው። ስለዚህ እንደውም ልጆች ቋንቋ የሚሰሙ ምናምን ነገር መረዳት የሚችሉ ህፃናት ናቸው። ገና ደግሞ ገና የተወለደ ልጅ ምንም አያውቁም። እንደ ምሳሌ ምንም አያውቁም። ገና የተወለዱ ልጆች ምንም አያውቁም። የ40 ቀን አያውቁም። አድምጠኝ። ቆይ የ40 ቀን ህፃን ልጅ ምንም አያውቅም። አንተ የመንፈስ ቅዱስ ምስክርነት አውቃለሁ ብለህ ያልከው በ40 ቀን መች ካድኩኝ እኔ። እነዛ የ50 ቀን ልጆች ሜቢ የሆነ ነገር ሆነው አይበሉና የሆነ ነገር ሆነው ህይወታቸው ቢያልፍ እግዚአብሔር አይቀበላቸው ማለት ነው አይደል? መንግስተ ሰማያት ነው የሚገቡት። ሃው እሱን ሃው ብሎ የሚለው በኋላ ወንድምነት ይነግራል። እኔ ላስረዳህ ነው መጀመሪያ። አየህ፣ ይሄ እኮ ነው ጥሩ ነው። አየህ፣ ሃው ማለት በጣም ናይስ ነው። ኦኬ፣ እንኳን የ40 ቀን ህፃን ልጅ አይደለም የእኔ ልጆች ጌታ ይበለውና ነፍሳቸው ከስጋቸው ብትለይ መጀመሪያ ያላመንከው ሃው ብለህ ካልኩ በኋላ አሁን ስማ፣ ቆይ የምነግርህን ስማኝ። ሃው ብለህ ካልኩ በኋላ የምነግርህን ቀጥሎ ስማ። እንኳን የ40 ቀን ህፃን ልጅ አይደለም የእኔ ልጆች አሁን እድሜያቸው ነግሬሃለሁ። እነዚህ ልጆች ጌታ ይበለውና ቢያልፉ የእኔ ልጆች ሲኦል አይገቡ። ለምን? በኋላ እንነግርሃለን። ከመጽሐፍ ቅዱስም ከራሳችሁ መጽሐፍት ማለት ነው። ኦኬ፣ እዚህ ጋር ግን ስለማወቅ ብለው የሚለውን ነገር ላሳይህ። ምን ይላል ይሄ ቃል? እውነተኛ አምላክ የሆነው አንተና የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። ማንን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል? ኢየሱስ ክርስቶስን ያውቁ ዘንድ አይደል? ሰው ኢየሱስ ክርስቶስን ካወቀ የዘላለም ሕይወት አለው ማለት ነው። አዎ ምን ነው ዘገየህበት ታዲያ? ጌታችን የጸለየው ይህን ጸሎት ኢየሱስ ክርስቶስ በምድር በስጋው ወራት በነበረበት ሰዓት ላይ እውነተኛ አምላክ የሆንኸውን አንተንና የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል አይደል? ኢየሱስ ክርስቶስን ታውቀዋለህ? አውቀዋለሁ። የላከውንም አባቱን ታውቀዋለህ? አውቀዋለሁ። መንፈስ ቅዱስን ታውቀዋለህ? እሺ፣ የላከውን ልጁን ኢየሱስ ክርስቶስን በማወቅህ የዘላለም ሕይወት አለህ? አንደኛው በማወቄ የዘላለም ሕይወት አለህ። እሺ፣ የዘላለም ሕይወት እንዳለህ እንድታውቅ ማን ነገረህ? ግን ማወቄ ብቻ የለውም ብራዘር። መጽሐፉን ብሎ የሚለው መጽሐፉን አንተ አትሸርም። ዮሐንስን አንተ አታርምም። ማቴዎስን እኛ አናርምም። ማርቆስን እኛ አናርምም። ኢየሱስን አንተ አታርመውም። እሱ ነው የጸለየው። በጸለየበት ሳለ እውነተኛ አምላክ የሆነውን አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። የዘላለም ሕይወት እንዳለ በምን አወቀህ? ያዕቆብ ታረመ እኮ እዚህ ጋር። ያዕቆብ አጫወታ ሄዱ። ያዕቆብ ጋር በኋላ እንሄዳለን። አድመጣኝ። ከዮሐንስና ከያዕቆብ ማን ነው የሚበልጠው? ማንም አይበላለጥም። በቃ ማንም አይበላለጥም። ስለዚህ ዮሐንስ ላይ ሳወራህ ዮሐንስ ላይ ቆም አውራኝ። ያዕቆብ አትበለኝ።
ኦኬ ዮሐንስ እያልከኝ እኮ ነው። አትበለኝ። የሚበልጥ ከሆነ ዮሐንስ ተራ ሰው ነው የጻፈውም ተራ ነው በለኝና ያዕቆብ ጋር እንሄዳለን። የእናንተ ወንጌል ያዕቆብ ይሆናል ማለት ነው። ካልሆነ ልብ ብለህ ስማ። ዮሐንስ ላይ ቆማ አውራኝ። እንደውም ዮሐንስ በሐዋርያነት ሐዋርያ ነው፣ ያኛው ሐዋርያ አይደለም። እሱ ሐዋርያ ነው። አንድ ሁለተኛ፣ በመጽሐፍ ደረጃ እንኳን ከተባለ 5 መጽሐፍ የጻፈው ዮሐንስ ነው። ግን እኛ ሁለቱም የእግዚአብሔር ሰዎች ናቸው። ሁለቱም በመንፈስ ቅዱስ መነዳትን የተጻፉት። የእኔ ስለዚህ ስለ ዮሐንስ እየጠየቁ ያዕቆብ አትበለኝ። ያዕቆብ ጋር በኋላ እንሄዳለን። የዘላለም ሕይወት እንዳለ ማን ነገረህ? ድጋሚ ማን ነገረህ የዘላለም ሕይወት እንዳለ? ጌታ መንፈስ ቅዱስ። የዘላለም ሕይወት እንዳለ ጌታ መንፈስ ቅዱስ ነው የነገረህ። በምን በኩል ነገረህ? ሊትራሊ ቀጥ ያለ ጥያቄ ጠይቀኝም ወንድሜ እኮ በምን ታውቃለህ? አሁን የዘላለም ሕይወት እንዳለ ታውቃለህ? አዎ አውቃለሁ። የዘላለም ሕይወት እንዳለኝ አውቃለሁ። ግን የዘላለም ሕይወት ካወቅህ ቅድም ታስታውሰዋለህ ወይ ስለ አላስታውሰውም ለምን አልከኝ? ምን የዘላለም ሕይወት እንዳለኝ አላስታውስም አይደለም ካልኩ መቼ እንዳገኘኸው ታውቃለህ ወይ እኮ ጌታ መንፈስ ቅዱስ እንደሰጠህና መንፈስ ቅዱስ እንደመሰከረልህ እንዴት አላስታውስም? ይሄንን እኮ መቼ ብሎ ይሄንን ያህል ሕይወት ለምን እኩል ታወራለህ? ለምን እኩል ታወራለህ? ይሄንን ያህል ሕይወት ተቀብለህ እንዴት ነው ያላስታወስከው? ጊዜውን እንዴት ነው የማስታውሰው? ጊዜውን እኮ አይደለም ያልኩ፣ መዳንህን እንዴት ነው ያላስታወስከው ነው ያልኩ። መዳንህን ማውቃለሁ። መዳንህን ክርስቶስ የሰጠኝን መንግስተ ሰማያት እንደምትገባና ሲኦል እንደምትገባ ታውቃለህ ማለት ነው። ዋት እኔ እንደዛ አላልኩም። መንግስተ ሰማያት እንደምትገባና ገሃነም እንደምትገባ ታውቃለህ? አላውቅም። አሁን አታውቅም የት እንደምትገባ? አላውቅም። አዎ። መንፈስ ቅዱስ ግን የዘላለም ሕይወት እንዳለህ መስክሮልሃል። አዎ የዘላለም ሕይወት አለህ። ነግሮኛል እኮ የዘላለም ሕይወት አለህ። ኦኬ ነግሮኛል ብለሃል። የነገረህ መንፈስ ቅዱስ እውነተኛ ነው አይደል? የነገረህ መንፈስ ቅዱስ እውነተኛ ነው፣ አይዋሽም ማለት ነው። አይዋሽም። እሺ የዘላለም ሕይወት አለህ ብሎ ሲልህ የት ነው የምትገባው እያለህ ነው መንፈስ ቅዱስ? ገነት ወይ ሲኦል? እንደዚህ ጥያቄ ውስጥ አይደለም የከተተኝ። ይኸው እየጠየቅኩህ ነው። የዘላለም ሕይወት አለኝ ነግሮኛል አልከኝ። የነገረህ መንፈስ ቅዱስ ነው። መንፈስ ቅዱስ እግዚአብሔር ነው። ይህ እግዚአብሔር የዘላለም ሕይወት እንዳለ ኦልሬዲ ነግሮሃል። ከነገረህ የዘላለም ሕይወት ያላቸው ሰዎች የሚገቡት ሲኦል ነው ወይስ መንግስተ ሰማያት ነው? የዘላለም ሕይወት የነገረኝ የዘላለም ሕይወት እንደተሰጠኝ ነገረኝ እኮ እያልኩ እኮ ነገረህ። ነገረህ የነገረህ ጌታ አድምጠኝ፣ እንደተሰጠህ ነገረህ። ስለዚህ አለህ ማለት ነው አይደል? እንደዛ እያልኩ አይደለም፣ እንደዛ ማለትም አይደለም። እሺ አሁን መልሼ ልጠይቅህ፣ የዘላለም ሕይወት እንዳለ መንፈስ ቅዱስ ነግሮሃል አይደል? አዎ ነግሮኛል። አንተ የዘላለም ሕይወት አለህ ከነገረህ ቃል የተነሳ መንፈስ ቅዱስን ስለምታምነው እውነተኛም ጌታ ስለሆነ የመሰከረልህ ሐሰት ስለሌለበት የዘላለም ሕይወት ኦልሬዲ እጅህ ላይ አለ። አሁን ከሱ ስጦታ አንጻር የራሴ ነገር ካለ አዎ ወደ ገነት ያልኩ የዘላለም ሕይወት አለህ ብሎ ሲልህ ገሃነመ እሳት አትገባም እያለህ ነው አይደል? እንደዛ እያለኝ አይደለም። ኦኬ። ስለዚህ የዘላለም ሕይወት አለህ፣ መንፈስ ቅዱስ ነግሮሃል። የነገረህ ጌታ መንፈስ ቅዱስ እውነተኛ ነው፣ አይዋሽም። ስለዚህ የዘላለም ሕይወት ያለው ሰው ገሃነም ይገባል ብሎ ነው የመሰከረልህ የነገረህ፣ ወይስ የዘላለም ሕይወት ያለው ሰው ገነት ይገባል ብሎ ነው የነገረህ? ይሄንን መታረቅ ከሆነ እዛ ገነት ትገባለህ። ይሄንን ማታረቅ ከሆነ ገነት ትገባለህ። እንደዛ ነው ያለ። ስለዚህ አሁን ገና አድርግ ብሎ ያለህ ነገር አለ። ምንድን ነው አድርግ ብሎ ያለህ? ለምሳሌ ይሄን ብሎ ብለሃል። ምን አድርጋለህ? ብዙ ነገር አለ። ምን አድርጋለህ? አለመዋሸት፣ መዋሸት፣ ማመንዘር፣ በብዙ ነገሮች አስርቱ ብቻ በቂ ናቸው።
ኦኬ እነዚህን አድርግ ያለህን እስከዛሬ እያደረግካለህ እሱ እያደረግሃለህ እንዴ? እሱ ልነግርህ እኮ አይደለም ንገረኝ። አይደለም አጥፍቼ በጣም ብዙ ጥፋት አለብኝ። አዎ አሁን በዚህ ጥፋት እንዳለብህ ብትሞት የት ነው የምትገባው? ከነ ጥፋትህ እንዴ ደብና አድርጌ ሲኦል ነው የምገባው። ሲኦል በቃ ይሄን የፈለኩት ሲኦል። የኦርቶዶክስ መጨረሻ የት ነው ማለት ነው? አይ የኦርቶዶክስ መጨረሻ አይደለም፣ የኔ እንትን ነው። የኔ ባህሪ ነው። በአንተ ህይወት ያሉ በሙሉ ማለት ነው። ቆይ እንደማመጥ ማስተረጊ ከአንተ የተለየ ህይወት ስለሌላቸው ማለት ነው። ንስሐ ይገባል። በቃ የኦርቶዶክስ መጨረሻው አሁን ምሬ ጠየከኝ። አንተው ራሱ ደምድመህ ምን አድርገህ ብለሃል አይደል አልከኝ? ደምድመህ የነገርከኝ ልብ በል የኔ ማንነት ነው የነገርኩህ። ማንነቴን የነገርኩህ ጥፋት እንዳለብኝ የነገርኩህ እንጂ የኦርቶዶክስን ትምህርት አይደለም የነገርኩህ። አድምጠኝ። አንደኛ መንፈስ ቅዱስ እኔን አድርግ ብሎ አለኝ ብለህ ያልከው መቼ ነው ያለው ብዬ ብልህ አትነግረኝም፣ ድምፁንም ስለማታውቀው ማለት ነው። ግን አንድ ነገር ልንገርህ። ምን ያደርግልሃል? አንድ ሰው አሁን እየተደማመጥን ተረዳዳን እኮ መጨረሻው ሲኦል ላይ ቆምን ማለት ነው። የመጨረሻ ቤትህ ማለት ነው። የመጨረሻ ቤትህ አሁን ባለህ ህይወት የመጨረሻ ቤትህ ይሄ ነው፣ ሲኦል ነው ማለት ነው። ኦኬ ስለዚህ ሲኦል ውስጥ የሚገባ ሰው ነው አሁን እኛ ጋር እዚህ ገብቶ እየተነጋገረን ያለው። የሚከራከረን አድራሻው ሲኦል የሆነ ፍጻሜው ሲኦል የሆነ አሁን ባለው ህይወት ሲኦል ውስጥ የሚገባ ሰው ነው። እዚህ ገብቶ ዳንኤል ሚዩት አድርገው እድል አሰጥም፣ ብሩክ ዝም በል፣ ኤርሚያስም ዝም ብለህ እንትን አትበልብን ብሎ የሚለው አድራሻው ሲኦል የሆነ ሰው ማለት ነው። ፍጻሜው ሲኦል የሆነ ሰው ነው የሚያወራን ማለት ነው። መንፈስ ቅዱስ መስማትህ መንፈስ ቅዱስ ተናገረኝ፣ የዘላለም ህይወት አለኝ፣ ነግሮኛል፣ መስክሮልኛል፣ የመሰከረልኝ እውነተኛ ነው ብለህ እያልክ እየተናገርክ የመሰከረልህ እውነተኛ ነው። አዎ የዘላለም ህይወት ተናገረኝ፣ ነገረኝ። የኔ የመስማትና ያለመስማት ፍቃድ አይደለ? እሺ የእግዚአብሔር ልጅ አንድ ነገር አለን ወይስ የለንም? ፍቃድ አይደለ ወይስ የለንም? ብራዘር እኔ ስለ ነፃ ፍቃድ አይደለም እያወራህ ያለሁት። ነፃ ፍቃድማ ተሰጥቷል። አንተ እኮ ያንን ነፃ ፍቃድ እኮ ተጠቀመህ እኮ ዶሚኔት አድርገህ ኦርቶዶክስ አልወጣኝም ያልተናገርኩትን ቃል እኔ አፍ ውስጥ ጨምረህ እንድናገርልህ አትፈልግ። አልተናገርኩም። ስለ ነፃ ፍቃድ ምንም ያወራሁት ነገር የለም። መብት ነው። ነፃ ፍቃድ አለ። እግዚአብሔር አያድንም፣ ክርስቶስ አያድንም፣ አልሞተም፣ አልተሰቀለም ማለት ትችላለህ። መብት ነው። ዋጋውን ግን አጠፌታውን ግን አትችለውም ነው። መብት ነው። እሱ ነፃ ፍቃድ ለእኔም ለአንተም ለሁሉ ተሰጥቷል። ያላልኩትን ቃል አትበል። መጨረሻ ሄደን ወንድማችን ምን አለን? የዘላለም ሕይወት አለኝ ነግሮኛል አለ። የነገረኝ መንፈስ ቅዱስ እውነተኛ ነው አለ። እሺ ያን የዘላለም ሕይወት ስላለ ገነት ነው የምትገባው አለ ወይ ሲኦል ብሎ ሲል አላውቀውም አለ። ምክንያቱም ማመን ብቻ የዘላለም ሕይወት ብቻ እንዳለ ሳይሆን የነገረኝ ምን አድርግ ብሎ ነግሮሃል፣ ይህንን ማድረግ ብሎኛል ብሎ ሲል ምን ብዬ ስለው አለመስረቅ፣ አለመሞት ምናምን ነገር አለመዋሸት ብሎ አላለኝ። ኦኬ እና አሁን ባለ ህይወት ጥፋተኛ ነህ ወይስ ጥፋት አለብህ ወይስ ብትሞት ይህንኑ መንግስተ ሰማያት ትገባለህ ብዬ ስለው አይ አሁንማ ጥፋተኛ ነኝ፣ ጥፋት አለብኝ፣ ብዙ ነገር ህግ ተላላፊ ነኝ አለ። ስለዚህ ጥፋተኛ ነኝ እያልክ እያለ በዚሁ ቅጽበት ብትሞት የት ትገባለህ ብዬ ስለው ራሱ ባፉ ምን አለ? ሲኦል ማለት ነው። ኦኬ በዚህ መሰረት ከጳጳሱ ጀምረህ ብትጠይቃቸው የት ነው መጨረሻቸው? ሲኦል ነው ማለት ነው። አሁን አንድ ጥያቄ ልጠይቅህ። ቅድም እዚህ ጋር ምን አልኩ? ለመናገር ያህል አወራህ እንጂ አታምነውም አልኩ። የቱም ይሄንን ከላይ የተዘረዘር ነው። ምን ማለት የዘላለም ህይወት አለኝ ብለህ በአራት ነጥብ የነገርከኝን አታምነውም። የዘላለም ህይወት አለኝ አልከኝ፣ ፍጻሜ የት ነው? ሲኦል። ይህን ሁሉ ለቅልቄ። አዎ ታዲያ ምን ታደርገው ኤርሚያስ?
የዘላለም ሕይወት አለኝ ብሎ በአራት ነጥብ ዘግቶ የነገረኝ በጣም እወድሃለሁ ወንድሜ። ጊዜ ተሰጠኝ፣ ይቅርታ። በጣም ልሰጥህ ነው። ይኸው ልጨርሰው፣ እንሰጥሃለን። ቴንኪው። አሁን ያንተ ነህ። የዘላለም ሕይወት አለኝ ብሎ በአራት ነጥብ አስጀምሮኝ እጄ እስኪዝል ድረስ ጽፌ መጣሁኝ። ከዛ ኤርሚ መጨረሻ ላይ የጠየቅሽን ጥያቄ ከራሴ ከባህሪ አንጻር እሰጥሃለሁ። ለሁለታችሁም እሰጥሃለሁ። እንኳን እንዳዳምጠኛ ፎርዘሪ አቋርጠኸኝ አይደለም። ቆይ አንደኛ ከላይም ያለው ወንድም ረጅም ሰዓት ጠብቋል። እሰጥሃለሁ እኮ ይሄንን ፕሊዝ እሰጥሃለሁ ማለት ኢትዮጵያውያን የንግግር የተግባቦት እጎቁ ፊልም ታየ ብራዘር፣ ፊልም ታየ ያላችሁ አይደል? ፊልም ላይ ነጮቹ ሲያወሩ አይታል። ተግባቦት የሚባል ነገር አለ። ልክ አንዱ አውርቶ እስኪጨርስ ድረስ ሌላው ዝም ይላል። እኔ ግን እየለመንኩ ልጨርስ እያልኩ አንተ ታወራለህ በጉልበት ማለት ነው። ልክ እንዳስገድዶ ደፋሪ ወንድ ማለት ነው። ሴትዮዋ እየጮኸት ተወኝ እያለችው እንደሚደፍራት ወንድ ላውራ እያልኩ አንተ በግድ እንደዛ እሰጥሃለሁ። ምን አለ ወንድማችን? የዘላለም ሕይወት አለኝ አለ በአራት ነጥብ ዘግቶ። እሺ ማን የሰጠህ ብዬ ሳለው ክርስቶስ ነው የሰጠኝ አለ። ቴንኪው። እንዴት አወቅህ? እንዴት ተቀበልክ ብዬ አምኜ ነው የተቀበልኩት ኤርሚያስ አለኝ። እሰየው። አምነህ ነው የዘላለም ሕይወት እንዳለህ ያወቅከው ብዬ ስለ አዎ አለ። ምን አምነህ ብዬ ስለ እምነቴ በቅዱስ ቃሉ ላይ የተመሰረተ ነው አለ። እውነትህ ነው ብዬ ስለ አዎ አለ። ቴንኪው። የመንፈስ ቅዱስ ምስክርነት አለ ወይ ማለት መንፈስ ቅዱስ የዘላለም ሕይወት እንዳለ መስክሮልሃል የሚል ስለ አዎ አለ። መንፈስ ቅዱስ በምን መንገድ መሰከረልህ? እንዴት አወቀ? እንዴትስ ተናገረ ብዬ ስለው እሱን አልተናገረውም። እኔና አንተን ስንነጋገር በጆሮአችን ነው የምንሰማማው ብዬ ስለው አዎ አለኝ። ኦኬ እኔ የማወራውን እሱ የሚያወራውን እኔ እናንተም የምንሰማማው በምንድነው? በጆሮአችን ነው። ጌታ መንፈስ ቅዱስ ሲናገር በምንድነው የምሰማው ብዬ ስል በመንፈሴ አለ። ጥሩ። በመንፈስህ የእግዚአብሔር ልጅ መሆንህን መንፈስ ቅዱስ ሲናገር ታስታውቀው ነበር ብዬ ስለው አላስታውሰውም አለኝ። መጽሐፍ ለዚህ ነው ደጉ። በኋላ ቆየና ደግሞ ኖ አስታውሰዋለሁ ኤርሚያስ ቆይ አንድ አፍታ አስታውሰዋለሁ አለኝ። መቼ ነው ብዬ ስለው በ40 ቀኔ ነው የመሰከረልኝ አለ። በ40 ቀኔ የመሰከረልኝ ብዬ ስለው አዎ አለኝ። ኦኬ እና የዘላለም ሕይወት አለ ሆይ ብዬ ስለው ከሞት በኋላ የት ነው የምትገባው ብዬ ስለው አይ እሱማ ገና በስራዬ ነው አለ። ስለዚህ ምን አልኩት? ለመናገር ያህል አወራህ እንጂ አታምነውም አልኩት። የቱን? ይህንን ሁሉ ያጻፈኝን አያምነውም። ኦኬ ቢያምነው ኖሮ አሁን ድጋሚ ጠየኩትኝ። የዘላለም ሕይወት እንዳለ መንፈስ ቅዱስ ነግሮ ነበር ብዬ ስለው አዎ ነግሮኛል አለኝ። የነገረህ መንፈስ ቅዱስ እውነተኛ ነው አይደል? አምላክ ነው ብዬ ስለው አዎ አለኝ። ስለዚህ አይዋሽም ማለት ነው። የዘላለም ሕይወት ያላቸው ሰዎች የት ነው የሚገቡት ብሎ ነገረህ? ጥያቄ ከበደ አለኝ። እሱም ብቻ ሳይሆን ማመን ብቻ ሳይሆን እንደተሰጠኝ ብቻ ሳይሆን ይህንን አድርግ ብሎኛል አለኝ። ምን አድርግ አለ ብዬ ስል አታመንዝር፣ አትዋሽ፣ አትዘሙት ምናምን ብሎልኛል አለኝ። ስለዚህ አንተ ያን እየተገበርክ ነው ወይ ብስለው አይ አይደለም እኔ ጥፋት አለብኝ በጥፋት ውስጥ ነው ያለሁት አለ። በዚህ በጥፋት ውስጥ ያለ ሰው አሁን ብትሞት የት ነው የምትገባው? ሲኦል ወይስ መንግስተ ሰማያት ብዬ ስለው ሲኦል ነው ኤርሚያስ አለኝ። የዘላለም ሕይወት አለኝ ብሎ ያለው ሰው መነሻው ላይ መንፈስ ቅዱስ መሰከረልኝ ገለመሌ በዛ ወጥቼ በዚህ ወርጄ በመንፈሴ ሰማሁት የእግዚአብሔር ልጅ መሆኔን አውቃለሁ ብሎ ያለኝ ሰው መጨረሻ የት ሆነ ማለት ነው? ፍጻሜው ያው ይሄ ሰው ታዲያ አምኗል? ወንድሞች እናቶች አላመንም። ችግሩ ነው አሁን መፈለግ ያለበት ማስተር አላመንም። ችግሩ የት ነው ብላችሁ ትሉ ይሄንን ሁሉ አላመንም። ይሄንን ሁሉ ቢያምን ይኸውልህ እሱ በ40 ቀኔ መንፈስ ቅዱስ መስክሮልኛል የእግዚአብሔር ልጅ መሆኔን መንፈስ ቅዱስ መስክሮልኛል ብሎ ያለው እንዲህ አይነት ምስክርነት ቢኖርህ ልብ በለኝ ወንድሜ። ቆይ አሁን ቅዱስ ቃሉን አለማወቃችሁ ላሳያችሁ። ለምሳሌ በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ቁጥር 13 ላይ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይታወቃል ማለት ነው። አዎ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም፣ የእግዚአብሔር ልጅ ማን ነው? ኢየሱስ ማለት ነው። በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ አለ ዮሐንስ። ምንድን ነው የጻፍክልን? በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ማለት የዘላለም ሕይወት እንዳላችሁ እንድታውቁ። የጻፍከውን ስናምን የዘላለም ሕይወት እንዳለን እናውቃለን ማለት ነው ዮሐንስ። አዎ እንዴትማ ማለት ጥሩ ነው ይልሃል ሐዋርያው።
በዮሐንስ ወንጌል መጽሐፍ ምዕራፍ 20 ቁጥር 30 ላይ እንደዚህ ይላል። ያው ማነው ቁጥር 31 ላይ እንደዚህ ይላል ከ30 ጀምሮ ኢየሱስ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክትን በደቀ መዛሙርቱ ፊት አደረገ ካለ በኋላ ነገር ግን እርሱ ክርስቶስ ማለት ነው። እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ጋይስ ድምፅ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይላል። ዮሐንስ የጻፍከው ለካ በእግዚአብሔር ልጅ ስም አምነን የዘላለም ሕይወት እንዳለ እንድናውቅ ነው። ታዲያ የወንድማችን የማስተር ችግሩ ምንድን ነው? የዘላለም ሕይወት አለኝ የሰጠኝ ክርስቶስ ነው፣ መስክሮልኛል፣ መንፈስ ቅዱስ የመሰከረልኝ መንፈስ ቅዱስ አይዋሽም ብሎ ያለን ሰውዬ እንዴት አድራሻው ሲኦል ይሆናል? አንተዬ ችግሩ ምንድን ነው ብለህ ካልከኝ እምነቱ ላይ ነው ችግሩ። እምነቱ ላይ ማለት ኦርቶዶክስነቱ ተቋሙ ላይ ሳይሆን የራሱ የአብነት ማነው የማስተርም ችግር ነው። የቤተክርስቲያኒቱም ከተባለ አጠቃላይ የህዝቡን ሁሉ ጭምር ቤተክርስቲያን ብሎ የሚለው ህንፃም ህዝቡንም ስለሆነ ችግር ነው። ለምን በለኝ። ይኸው ማስተር ህፃኑ ቅዱስ ቃሉን አልሰማም። ልጨርስ። ማስተር ህፃኑ ቅዱስ ቃሉን አልሰማም። ቅዱስ ቃሉን ባልሰማበት ቅዱስ ቃሉን ባላነበበበት እምነት ከየት ይምጣ? እምነት የሚባል ነገር ጠፋ። ለምን? ቅዱስ ማቴዎስ ሐዋርያው በሮሜ መልእክት መጽሐፍ ምዕራፍ 10 ቁጥር 17 ላይ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ሰው የአምላክን የእግዚአብሔርን ቃል ሲሰበክ ይሰማል። ሲሰማስ ያውቃል። የእግዚአብሔር የሆነውን ነገር ያውቃል ማለት ነው። እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል ብሎ የሚለው ቃል ማለት ነው። ከዛስ እምነቱን በእግዚአብሔር ቃል ላይ የሚያደርግ ሰው ምን ይላል ማለት ነው? ያምናል ማለት ነው። ያመነ ሰውስ ይድናል። አዎ ያው አንተ የጀመርከው ከህፃንነት ሆነ ከህፃንነት የ40 ቀን ህፃን ልጅ ማለት ነው። ቃሉን የ40 ቀን ህፃን ልብ ብልና ሰማኝ። እዚህ ጋር ነው ችግራችሁ። የእናንተ ትልቁ ችግር የኦርቶዶክሳውያን ትልቁ ችግር እዚህ ጋር ነው። የካቶሊካውያን ማለት ነው። ያወቀ ምን ይላል ያልከኝ? አድመጠኝ። ይኸው ልነግርህ ነው። ለምን ህፃኑ ይኸው ያወቀው ሰው ይድናል። ቅዱስ ቃሉ ማንን ነው የሚያሳውቅህ? ክርስቶስን ነው የሚያሳውቅህ። ቅዱስ ቃሉ ስለማን ነው የሚናገረው? ስለ ክርስቶስ ነውና በዮሐንስ ወንጌል መጽሐፍ ምዕራፍ 5 ቁጥር 39 ላይ እናንተ መጽሐፍት የዘላለም ሕይወት ያለ ይመስላችኋል፣ እነሱ ግን ስለ እኔ የሚመሰክሩት ስለ እኔ ነው የሚናገሩት ብሏል። ወይ ደግሞ በሉቃስ ወንጌል መጽሐፍ ምዕራፍ ብራዘር አትደጋግመው፣ ሰምቻለሁ፣ አትደጋግመው ስለሰማው ያወቀው ብሎ የሚል ያወቀ ይድናል ያወቀ ይድናል እያልክ ዝም ብለህ ስማ ብራዘር። በመጀመሪያ ለማለት እንኳን እኔ የተናገርኩትን ለመመለስ እንኳን ራሱ ገና አልሰማኝም በትክክል ሰማይ በትክክል እና ከዛ የነገርኩህን መልሰህ እስኪ ንገረኝ ብዬ ብለህ ትነግረኝና ወደ ህይወት እንሄዳለን ማለት ነው። ነግሬ ሳልጨርስ አንተ እኔ ያልኩትን ገና ሳታስጨርሰኝ ከቀጠልከው ፓስተር ይመጣል ሲመጣ ነው እና ሳታስጨርሰኝ ነው እያወራህ ያለው። ማስተር ልብ ብለህ ስማኝ። ያንተ ችግሩ አለማመንህ ነው። በእምነት የዘላለም ሕይወት ተሰጥቶኛል ብለህ ያልከው ሰውዬ ፍጻሜህን ሲኦል ያረከው ማለት ነው። እና ምንድነው ችግሩ? የማስተር ችግር የማስተር ችግሩ ስክራች ስንጀምር መሰረቱ ላይ ነው። መሰረቱ ላይ ምንድነው? የእግዚአብሔር ልጅ ነኝ ብለህ ያልከው የዚህ ቀን ህፃን ሆነህ ነው። ታዲያ ምንድነው ችግሩ? ኤርምያስ የ40 ቀን ህፃን ልጅ የሆነ የእግዚአብሔር ልጅ ይሆናል ብሎ የሚል የለም። የእግዚአብሔር ልጅነት በምንድን ነው የሚገኘው? በእምነት ነው። የእግዚአብሔር ልጅነት በምንድን ነው የሚገኘው? በእምነት ነው። አዎ ሰው ከእግዚአብሔር የሚወለደው ምን ሲሆን ነው? ሲያምን ነው። ማን ያለው?
ይኸው ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልደዋል። አንተ በዚህ ዕድሜ በዚህ ቀን ክርስቶስ ነው ብለህ አላመንክም። ለምን? ዕድሜ አይፈቅድልህም። ክርስቶስ ነው ብለህ ደግሞ ለማመን ሊሰበክህ ይገባል። አምላካዊ ባህሪው፣ ሰዋዊ ባህሪው ከድንግል እንደተወለደ ለበደል ኃጢአት እንደሞተ አንተን ስለማጽደቅ እኛን ስለማጽደቅ በሶስተኛው ቀን ከሙታን እንደተነሳ ሊሰበክህ ይገባል። የወንጌል ስብከት ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ስለዚህ ልጅነት በምንድነው ማለት ነው? መወለድ በምንድነው ማለት ነው? በእምነት ነው። የት አለ እምነት ብሎ የሚለው ኤርምያስ? ይሄው የሚያምን ሁሉ እያለ ይሄንን ክርስቶስን ታዲያ ለማመን ምን ልስማ? ቅዱስ ቃሉን ስትሰማ ምን ይነግራል? ክርስቶስ ለበደል ኃጢአታችን ሊሞት ከሰማያ ሰማያት የመጣው የሰማይ የምድር ጌታ የሥላሴ ሁለተኛው አካል መሆኑን ቅዱሳት መጻሕፍት ይነግራል። ከድንግል ሴት መወለዱን ቅዱሳት መጻሕፍት ይነግራል። በዚህ ምድር ላይ እንደተመላለሰ 33 ዓመት ከምናምን እንደኖረ ለበደል ኃጢአታችን እንደሞተ ቅዱሳት መጻሕፍት ይነግራል። በስሙ ስታምን የምታገኘውን የኃጢአትን ይቅርታ መጽሐፍ ቅዱስ ይነግራል። በስሙ ንስሐና የኃጢአት ይቅርታን ልክ ስታምን ታገኛለህ ማለት ነው። ለምሳሌ እዚህ ጋር እንደሚናገረው ማለት ነው። ያው ማን ነው? ሶሪ ያው ሉቃስ 24 ልብ በልና ሰማይ ከመስማት ብዙ ታተርፋለህ፣ እሰጥሃለሁም ደግሞ ታወራለህ። ምን አለ? ሚዩት አድርገው፣ አንተ ጋር የሚንኮሻኩሽ ነገር አለ። እርሱም ከእናንተ ጋር ሳለው በሙሴ ሕግና በነቢያት፣ የሙሴ ሕግ ማለት 5ቱ ብሔረ ኦሪት፣ የነቢያት መጽሐፍት፣ የመዝሙራትም መጽሐፍት 3 ጥቅልሎች አላቸው አይሁዳውያን። ያኔ የብሉይ ኪዳን መጽሐፍት በ3 ጥቅልሎች ይካተታሉ። ሙሴ ሕግ፣ ነቢያትና መዝሙራት ብሎ የሚል ማለት ነው። ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው ክርስቶስ ማለት ነው ጌታችን። በዚያን ጊዜም መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው፣ እንዲህም አላቸው ይላል፣ ክርስቶስ መከራን ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት የኃጢአት ይቅርታ ማለት ነው ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል አለ። ኦኬ። ስለዚህ ክርስቶስን ሲሰበክህ በስሙ ንስሐና የኃጢአት ስርየት የኃጢአት ይቅርታን ታገኛለህ ማለት ነው ስታምን በስሙ። ስለዚህ አሁን አንተ ከየት ነው የጀመርከው? ካለማመን ነው የጀመርከው። የማያውቅ ሕፃን፣ የማያስታውስ ሕፃን፣ ቅድም አላስታውሰው አላውቀውም ያልከው እድሜ አይፈቅድልህም። እና መንፈስ ቅዱስ የእግዚአብሔር ልጅ መሆኔን የመሰከረልኝ እዚህ ጋር ነው አልክ። መንፈስ ቅዱስ ደግሞ ሲመሰክርልህ ቅዱስ ጳውሎስ ምን ብሎ ነው የሚመሰክርልህ ብሎ ይላል ከቅዱስ ቃሉ ማለት ነው። ማሳይ 8:16 ላይ ሮሜ ማለት ነው። ያው በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና ይላል። አሁን በመንፈስ ቅዱስ ትመራለህ ወይ ብዬ ብለህ አታውቀውም። እውነት ስነግርህ ማለት ነው። ለምን? ቅዱስ ቃሉን ስላላወቀው ማለት። ስታውቀው ታውቀዋለህ። አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት ቀንበር አልተቀበላችሁምና፣ የባርነት መንፈስ አልተቀበላችሁምና ካለ በኋላ የእግዚአብሔር ልጆች መሆናችንን ያ መንፈስ፣ የቱ መንፈስ? የሥላሴ ሦስተኛው ቅዱስ ማለት ነው። የሥላሴ ሦስተኛው አካል የሆነው ጌታ መንፈስ ቅዱስ ቅድም ታውቀዋለህ ወይ መስክሮልሃል ወይ ብዬ ስልህ አዎ ነግሮኛል፣ መስክሮልኛል፣ እሱ እግዚአብሔር ነው፣ አይዋሽም፣ ስህተት የለበትም፣ ትክክል ነው፣ በ40 ቀን የመሰከረልኝ አዎ ብለህ ስትለኝ የነበረው ኦኬ ምን ብሎ ነው የመሰከረልህ ብዬ ስልህ ይህንን ስራ ብሎኛል አልክ። አላለህም። አንደኛ ድምፁን አታውቀውም። ኦኬ የመሰከረልህ እሱ መንፈስ ነው፣ በመንፈሴ ላይ የመሰከረልኝ ብላልክ ጥሩ ነው። መንፈስ ግን አሁን የእግዚአብሔርን ድምፅ ይሰማል ወይ? መንፈስ የሆነውን የእግዚአብሔርን ድምፅ መንፈስ ይሰማል ወይ ብዬ ብልህ ከ3ቱ ኮምፖናት ውህደት ስለተፈጠርክ መንፈስህ ገና ብራዘር፣ እውነቱን ልንገርህ በአባቶቼ በአብርሃም አምላክ ፊት እውነቱን ስነግርህ መንፈስህ አሁንም ጭምር
ክርስቶስን ገና ስላላመንከው። ስታምን ግን ሕያው ይሆናል። ኦኬ፣ ሕያው መሆኑን በምን ታውቃለህ? ክርስቶስን ስታምነው ያ የእግዚአብሔር ልጅ መሆንህን ማለት ነው። በነጠላ ስታነበው ራስህ የእግዚአብሔር ልጅ መሆንህን ያ መንፈስ የቱ የሥላሴ ሶስተኛው አካል ጌታ መንፈስ ቅዱስ ያ መንፈስ የተባለው መንፈስ ቅዱስ ማለት ነው ራሱ ከመንፈስህ ጋራ በተናጥል ላንተ ነው የማነበው ከመንፈስህ ጋራ ይመሰክራል ማለት እግዚአብሔር መንፈስ ቅዱስ ለመንፈስህ ይሄ የሞተው መንፈስህ ሕያው ይሆናል ክርስቶስን ስትቀበለው ማለት ነው በልብህ። ከዛስ ያኔ መንፈስ ቅዱስ ለመንፈስህ ይመሰክራል ማለት ግልጥ ያለ ጥንፍፍ ያለ ጥርት ያለ አሁን በስጋ ጆሮህ እኔ እናንተ እንደምንሰማማው ሳይሆን በመንፈስ ላይ በውስጥ በመንፈስ ላይ የእግዚአብሔርን ድምፅ ትሰማለህ ማለት ነው። እኔ አረሳውም ወንድሞች እናቶች ገርጂ ኮሪያ ሆስፒታል ፊት ለፊት ላይ ቤት ተከራይቼ በነበርኩበት ሌሊት ነው የጌታዬን የመንፈስ ቅዱስን ድምፅ ለመንፈስ የተናገረኝ። ገርጂ ኮሪያ ሆስፒታል ፊት ለፊት ላይ ባሉት ቤቶች ውስጥ እዛ ተከራይቼ ነበረ። ይሄ ከዛሬ 25 ምናምን ነገር ዓመት ከይጻማ ነው ከዛሬ 24 እና 25 ዓመት አካባቢ ማለት ነው። በጌታ ከመጣ 2 ዓመት ምናምን ነገር ወይ 3 ዓመት ምናምን ነገር ቢሆነኝ አረሳውም። ያለሊት እንዲህ አይነት ድምፅ በህይወት ዘመኔ ሰምቼ አላቅም። ብቻዬን ነኝ። ሚስት የለ፣ ድስት የለ፣ ልጆች የሉ። ምክንያቱም ሚስት በሌለችበት ልጅ የለ። ብቻዬን ነኝ። ወንደላጤ ሆኜ ሳር ፍራሽ ላይ ነው የምተኛ የነበረ። ሽቦ አልጋ 40 ብር ወይ 50 ብር አካባቢ 55 ወይ 50 ብር አካባቢ ተከራይቼ የነበረውበት ቤት ውስጥ ጌታ እግዚአብሔር ለዘላለም ቅዱስ ስሙ የተመሰገነ ይሁን እና የእግዚአብሔር ልጅ እንደሆንኩ እንደማልጠፋ ለመንፈሴ ጌታ መንፈስ ቅዱስ የመሰከረልኝ ከዛን ቀን ጀምሮ የአምላኬን የጌታዬን የእግዚአብሔርን ድምፅ እሰማለሁ። ዓለም ይደንግጥ፣ ሰይጣን ይደንግጥ። የማን ድምፅ? በጎቼ ድምፄን ይሰማሉ ብሎ እንዳለ የጌታዬን ድምፅ እሰማዋለሁ። የጌታዬን ድምፅ እሰማዋለሁ። ቴንክ ዩ። ሶሪ ፓስተር ነው። ኦኬ ቴንክ ዩ ተባረኩ። ስለዚህ በዚህ መሰረት ሶሪ ዝም አላችሁ። ምን ነው? ምን ተፈጠረ? ሰዎች የላችሁም? ኤርሜ፣ ዳኒ፣ ወንድምነት አልሰማችሁኝ ነበር? እኔ እኮ ጨርሻለሁ። ህይወት ይቀጥል። ህይወት ነው ማነው የሚባለው ወንድም? ቴንኪው። እንደውም ብዙ ስለጠበቀን እያልኩት ነበረ። እሺ ኤርሜ ተባረክ። እሺ ህይወት የለም። ህይወት በመሀል ነው የሚገባው። እሱ አሁን አያወራም። በውይይቶች መሀል ነው የሚያወራው። ማራናታ ቁጭ ብሎ ነበር ቅድም። ስለዚህ ኦርቶዶክሳውያን በቃ በደንብ አውቀውታል የዘላለም ቤታቸውን። የገሃነመ እሳት የእሳት ባህር መሆኑን በደንብ አውቀውታል። እንግዲህ ምርጫው የእናንተ ነው። ይህን የዘላለም ቤታችንንማ ኤርሚያስ እንደምንም ብላችሁ ከእጃችን ልታስለቅቁን አትሞክሩ። ተስማምቶናል። በዚሁ ነው መቀጠል ያለብን እንጂ ወደ ግራም ወደ ቀኝም አንልም ብሎ የሚል ሰው ካለ ዩ ካን ጎ መሄድ ትችላለህ። መንገዱን እንዳትለቅ ወደ እሳት ባህር የሚያደርስህን። አይ እኛ ህይወት እንፈልጋለን፣ ከዚህ መንገድ መውጣት እንፈልጋለን ብላችሁ ምትሉ ኑ ወደ ጌታ፣ አትከራከሩ ለማለት ነው። ወንድም ነቀጥል። ቴንክ ዩ። ቅድም ስታወሩ ስሰማችሁ ነበር። ያው ሲኦል ነው የምገባው ሲል ማለት ነው። እና ምንም ጥያቄ የለውም እኮ ሙታን ናቸው። ሙታን ስለሆኑ ሲኦል እንደሚገቡ ነው እርግጠኛ ሆኖ መናገር የሚችሉት። ሰው የዘላለም ህይወት እንዳለው እርግጠኛ ሆኖ መናገር የሚችለው
ከሙታን መንደር ሲወጣ ነው አይደል? አዲስ ፍጥረት ሲሆን ነው ወይ ደግሞ ሙት የሆነው መንፈሱ ሲቀሰቀስ ነው። ከእግዚአብሔር ጋር ኮኔክት ሲያደርግ ነው። በምን እናውቃለን እነዚህ ሰዎች ሙት መሆናቸውን ወይ ደግሞ ሙታን መሆናቸውን ካላችሁኝ ግንኙነታቸው ሁላ ሆሪዞንታል ነው። አስተውላችሁ ከሆነ የሚጸልዩት ወደ ፍጡራን ነው። ለምን ሙታን ናቸው? ሙታን ሁልጊዜም የአምላካቸውን ድምፅ መስማት ስለማይችሉ ከአምላካቸው ጋር ማውራት አይችሉም። አምላካቸውን መጠየቅ አይችሉም። እና ፍጡራንን ነው ቼክ የሚያደርጉት። የሙታን አንደኛው ባህሪ ይሄ ነው። ስለ ዘላለም ሕይወት ሲጠየቁም በተመሳሳይ ሁኔታ ሲኦል ብለው ይናገራሉ። ለዛ ነው በክርስቶስ ኢየሱስ አምናችሁ ማምለጥ ይገባችኋል ብለን ቅዱሱን ቃል ምን ነግራችሁ ክርስቶስ ኢየሱስም ስለናንተ ኃጢአት ሆኖ በመስቀል ላይ የተሰቀለው ከዛ ስፍራ እንድታመልጡ ነው። ሰው በክርስቶስ ኢየሱስ ሆኖ በእርግጠኝነት አለመናገር አይችልም። የዘላለም ሕይወት አለኝ ብሎ አለመናገር አይችልም፣ ክርስቲያን ሆኖ ማለት ነውና መለያችንም ጭምር ነው። መለያችንም ጭምር አንድ ጥያቄ ቅድም በ40 ቀኔ ነው እኔ የእግዚአብሔር ልጅ ሆንኩት ሲል ነበር አይደል? እስኪ አንድ ነገር ላሳያችሁ። አሁን ለምሳሌ እስኪ በ40 ቀኔ ልጅ ሆኛለሁ የሚል አለ እዚህ ከኛ መካከል። አሁን ኮሜንት ላይ እኔ በ40 ቀኔ ነው የእግዚአብሔር ልጅ ሆንኩት የሚል ሰው አለ? በ40 ቀኔ የእግዚአብሔር ልጅ ሆኛለሁ የሚል ሰው አለ? እዚህ አሁን ከ480 ሰው መካከል እኔ በ40 ቀን የእግዚአብሔር ልጅ ሆኛለሁ በጥምቀትም ይሁን አምኖም ይሁን በጌታ እራትም ይሁን እስኪ እኔ በ40 ቀኔ ነው። ሰላም አትለንም እንዴ? ሰላም ብያለሁ እኮ ቆይቻለሁ ከገባሁኝ። ሻካ ነው ቆይቻለሁ ከገባሁኝ። አውርቻለሁ ሁላ ተወያይቻለሁ። ዘግይተ መተንም ይሁን በ40 ቀኑ የእግዚአብሔር ልጅ ሆነ ሰው አለ ከኛ መካከል? እኔ በ40 ቀኔ የእግዚአብሔር ልጅ ሆኛለሁ የሚል ሰው አለ? ማንም የለም አይደል? ነውር ነው አይባልም። ነውር ነው። አንድ ሰው በ40 ቀኔ የእግዚአብሔር ልጅ ሆኛለሁ ሲል ምን እያለን ያለው? ከ40 ቀኑ በፊት የእግዚአብሔር ልጅ አልነበረም ማለት ነው አይደል? 40 ቀን ከመሆኑ በፊት የእግዚአብሔር ልጅ አልነበረም። በ40 ቀኑ በውሃ በኩል የእግዚአብሔር ልጅ ሆኛለሁ ብሎ የሚያምን ከሆነ በ39ኛው በ38ኛው ከዛ ደግሞ በቀደሙት ቀናቶች የእግዚአብሔር ልጅ አልነበረም ማለት ነው። የማን ልጅ ነበር? የማን ልጅ ነበር ከዛ ቀናቶች በፊት? እሺ ለምሳሌ የቁጣ ልጅ ሊሆን ይችላል። የቁጣ ልጅነቱን በምን ገሎ ነው በውሃ በኩል የእግዚአብሔር ልጅ የሚሆነው? ውሃ መሞቻ አይደለም በጭራሽ። እግዚአብሔር ቃል ውሃ መሞቻ ነው አይልም። መሞቻ መስቀል ነው። ውሃ መቀበሪያ ነው። አሮጌው ሰው ሳይሞት አይቀበርም ማለት ነው። የመጀመሪያ አሮጌው ሰው መሞት አለበት አይደል? ለምሳሌ ክርስቲያኖች እዚህ ውስጥ ያላችሁ ሁላችሁም አምናችሁን የተጠመቃችሁት አይደል? ስታምኑ ምንድነው የሆነው? አሮጌው ሰው ይሞታል ማለት ነው። በሮሜ መጽሐፍ ምዕራፍ 6 ላይ ጳውሎስ ምንድነው ያለው? ትምህርታቸውን እንዲሁ በቃ ላሳያችሁ ብዬ ነው። እንደው ግራ የገባው መጽሐፍ ቅዱሳዊ እንዳልሆነ ላሳያችሁ ስለፈለኩኝ ነው። ሮሜ መጽሐፍ ምዕራፍ 6 ቁጥር 6 ላይ ጳውሎስ ምን አለ? ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን ይላል። አሮጌው ሰዋችን የት ነው የተሰቀለው? መስቀል ላይ ነው። እንዴት ነው አሮጌው ሰው የሚሰቀለው? መስቀል ላይ የሚሞተው አሮጌው ሰው እንዴት ነው? በእምነት ነው አይደል የሚሞተው? ቀጥሎ የሞተስ ከኃጢአቱ ጸድቆ ይላል። ልክ አሮጌው ሰው ሲሞት ከኃጢአት ትጸድቃለህ ወዳጄ። እሺ አሮጌው ሰው ደግሞ የሚቀበረው የት ነው? ውሃ ውስጥ ነው። በ40 ቀኔ እኔ የእግዚአብሔር ልጅ ሆኛለሁ ሲል አሮጌውን ሰው በምን ገለው ነው? በ40 ቀን ውሃ ውስጥ። ውሃ መሞቻ አይደለም መቀበሪያ ነው። መሞቻ አይደለም በጭራሽ። ቅድም ልጁ እንደዛ ሲናገር ስለሰማሁት ማለት ነውና ትምህርታቸው መጽሐፍ ቅዱሳዊ ስላልሆነ እና እውነተኛ ክርስቲያኖች ስላልሆኑ ስለ ዘላለም ሕይወት በድፍረት መናገር አይችሉም። በድፍረት በእነ ማርያም በኩል ግን የዘላለም ሕይወት እንዳላቸው ግን ይናገራሉ። አይገርም? በድፍረት የዘላለም ሕይወት በእነ ማርያም በኩል ሊያገኙ እንደሚችሉ ይናገራሉ። ይሄ ሰይጣን በዚህ መልኩ ነው የሚያታልልህ ማለት ነው። በክርስቶስ ኢየሱስ በማመን ሳረ በጭራሽ ሲኦል ነው የምገባው ስራዬስ ይላሉ።
ለምን ኃጢአት እየከሰሳቸው ስለሆነ ማለት ነው። ኃጢአት እየወቀሳቸው በኃጢአት በኩነኔ ስር ስለሆኑ ማለት ነው። የሚገባ ሰው ካለ አስገባለሁ። እሺ የሚገባ ሰው ካለ ቁጥር ይጻፍልኝ። ቅድም ገላትያ መልእክት ተነስቶ ነበር አይደል? የገላትያ መልእክት ላይ ዳኒም ሲወያይ እኔም አንስቼው ነበረ። ምዕራፍ 5 ላይ አንድ የሚገርም ቃል አለ አይደል? በነፃነት ልንኖር ክርስቶስ ነፃ አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ። ሁለት ሐሳብን ያነሳል አይደል? ቁጥር 1 ላይ ምዕራፍ 5 ቁጥር 1 ሁለት ሐሳብ፣ አንደኛ ነፃ ስለመውጣታችን፣ ሁለተኛ ደግሞ ጸንቶ መቆም የሚል ሐሳብ ያነሳል። ለምንድን ነው ጸንተን የምንቆመው? ጸንተን የምንቆመው ለምንድን ነው? ጸንተን የምንቆመው ለምንድን ነው? ለምን ነው ጸንተን የምንቆመው? ጸንተን የምንቆመው ለምንድን ነው? ጸንተን የምንቆመው ለምንድን ነው? ቶሎ በሉ። ለምንድን ነው ጸንተን መቆም ያስፈልገን? ነፃ ስለሆነን። አይ ጸንታችሁ ቁሙ አለና ምን እንዳንሆን ነው? ስለጸደቅን አይደል? ምን እንዳንሆን ነው ጸንተን መቆም ያለብን? ነፃ ወጥተናል እኮ። ነፃ መውጣት የዘላለም ህይወት ነው፣ ጽድቅ ነው። ነፃ መውጣት ከምንድን ነው ነፃ የወጣ ነው? ይሄንማ መመለስ መቻል አለብን። በነፃነት ልንኖር ክርስቶስ ነፃ ወጣን። ከምንድን ነው ነፃ የወጣ ነው? እንዳንወሰድ፣ እንዳንክድ። አይ የሆነ ነገር ስታነቡ ከአውዱ አውጥታችሁ እንዳትተረጉሙት። እሺ አውዱ ውስጥ ነው ትርጉሙ መሆን ያለበት። አዛው አውዱ ውስጥ ቁመን ነው መተርጎም ያለበት። አንድ ሰው ሃይድ የሆነ ኮሜንት በከንቱ እንዳን ነው እዛው ኮንቴክስት ውስጥ ሆናችሁ ነው መተርጎም ያለባችሁ። ከህግ አይደል ጆኒ አይደል ጆናኒ ከዘላለም ሞት ከኃጢአት ቀንበር ከባርነት አይደል ከባርነት ነው እኮ ይኸውልህ ከህግ ነው እኮ ነፃ ያወጣ ነው። ከመሆን ከኮንቴክስቱ እንዳይወጣ ትርጉማችሁ። እሺ እንደገና ላንብቡ። በነፃነት ልንኖር ክርስቶስ ነፃ ወጣን። ከምንድን ነው ነፃ ያወጣ ነው? ከባርነት ነው። ምንድን ነው ይሄ ባርነት? አሳያችኋለሁ። እሱ ነፃ ያወጣ ነው ከምንድን ነው? ከህግ ነው ነፃ ያወጣ ነው። ከዛ ቀጥሎ ምን ይላል? እንግዲህ ጸንታችሁ ቁሙ፣ እሺ እንደገና በባርነት ቀንበር አትያዙ አለ። ከምን ነፃ ወጣችኋለን? ከህግ ባርነት። እሺ እንደገና በባርነት ቀንበር እንዳትያዙ ጸንታችሁ ቁሙ ሲልስ ምን እያለን ነው? ጳውሎስ ምን እያለን ነው? እንደገና በህግ እንዳትታሰሩ ማለት ነው። ከህግ በታች መኖር እንዳትጀምሩ ማለት ነው። ነፃ ወጥተሃል ከህግ፣ ለህግ ስለሞትክ ማለት ነው። ለህግ ሰው ሲሞት ህግ አይገዛውም ማለት ነው። ነፃ ወጥተሃል፣ ሰው ጸንታችሁ ቁሙ። ከዛስ እንደገና በባርነት ቀንበር አትያዙ፣ በባርነት ቀንበር አትያዙ። እንደገና ተመልሰው ወደ ኋላ በህግ እንዳትያዝ። አሁን ይሄ የተናገርኩት ነገር እዚህ ኮንቴክስት ውስጥ ይግባና እስኪ ላሳያችሁ። አሁን ወደ ምዕራፍ 4 ሂዱ። ሁላችሁ መጽሐፍ ቅዱስ ይዛችኋል አይደል? መጽሐፍ ቅዱስ ይዛችኋል። መጽሐፍ ቅዱስ የያዛችሁ ሰዎች ምዕራፍ 4 ጋር ሂዱና ምን እያልኩ እንደሆነ እንድታስተውሉት ማለት ነው። ምዕራፍ 4 ጋር እንሂድ። ምዕራፍ 4 ቁጥር 21 ላይ የዚህ የገላትያ መጽሐፍ ምዕራፍ 5 ቁጥር 1 አውዱ የሚጀምረው ምዕራፍ 4 ቁጥር 21 ላይ ነው። እንደዚህ ይላል ጳውሎስ፣ ተመልከቱ። እናንተ ከህግ በታች ልትኖሩ የምትወዱ ህጉን አትሰሙምን? እስኪ ንገሩኝ አለ። ከምን በታች መኖር የምትወዱ አለ ጳውሎስ? ከህግ በታች አይደል? አንደር ሎ ከህግ በታች ልትኖሩ የምትወዱ እሺ፣ እስኪ ንገሩኝ ህጉን አትሰሙምን? አንዱ ከባሪያይቱ አንዱም ከጨዋይቱ የሆኑ ሁለት ልጆች ለአብርሃም እንደነበሩ ተጽፏል። አብርሃም ሁለት ልጆች ነበሩት። አንደኛው ከማን ከባሪያ ከሆነችው፣ አንደኛው ደግሞ ይስሐቅ የተስፋው ቃል፣ እሱ ደግሞ ከጨዋይቱ ሁለት ልጆች ነበሩት። እንደ አጠቃላይ አብርሃም ሁለት ልጆች ብቻ አይደለም የነበሩት፣ ከቄቱራ 6 ልጆች ወልዷል። አጠቃላይ 8 ልጆች ማለት ነው የነበሩት። ለንጽጽር የመጡት ግን የጨዋይቱና ባሪያ የሆነችው አጋር ልጆች ናቸው። ለንጽጽር የመጡት ለአብርሃም ሁለት ልጆች ነበሩት።
አንደኛው ከባሪያ እስማኤል፣ ሁለተኛው ደግሞ ከጨዋይቱ ከሳራ። እሺ ነገር ግን የባሪያይቱ ልጅ አሁን ተመልከቱ። የባሪያይቱ ልጅ ማን ነው? እስማኤል ነው። ባሪያ ምንን እንደምትወክል ላሳያችሁ። ባሪያ ልጅ አይደለም። እሺ ባሪያ ልጅ ሊሆን አይችልም። የባሪያይቱ ልጅ እንደ ስጋ ተወልዷል፣ የጨዋይቱ ግን በተስፋው ቃል ተወልዷል። ልዩነቱን እዩ። የባሪያይቱ እንደ ስጋ የተወለደው፣ የጨዋይቱ ግን በተስፋው ቃል የተወለደ ነው። ይህ ነገር ምሳሌ ነው አለ ጳውሎስ ቁጥር 24 ላይ። ምኑ ነው ምሳሌ? እነዚህ ሁለቱ ሴቶች እና የሴቶቹ ልጆች ምሳሌዎች ናቸው። የነዛ የሴቶቹ ልጆች ስትሆኑ ያላችሁበትን ስፍራ ታውቃላችሁ ማለት ነው። አሁን እናንተ የጨዋይቱ ልጆች ናችሁ ወይስ የባሪያይቱ ልጆች ናችሁ? እሱ ነው ዋናው ሐሳብ። ጸንታችሁ ቁሙ ሲል የጨዋይቱ ልጆች እንደሆናችሁ ጸንታችሁ ቁሙ ነው። እንደገና በባርነት ቀንበር አትያዙ ሲል የባሪያይቱ ልጆች እንዳትሆኑ ነው መልእክቱ። እሺ ቁጥር 24 ላይ ይህ ነገር ምሳሌ ነው። እነዚህ ሴቶች እንደ ሁለቱ ኪዳናት ናቸው አለ። ሁለቱን ኪዳናት የሚያሳዩ ናቸው። ከደብረ ሲና የሆነችው አንዲቱ ለባርነት ልጆችን ትወልዳለች፣ እርሷም አጋር ናት። ከምን የሆነችው? ከደብረ ሲና። ደብረ ሲና ማለት የእስራኤል ሕዝብ ከግብፅ ሲወጣ ወደ እስራኤል ከመግባቱ በፊት ሕግን የተቀበለበት በረሃ ስፍራ ማለት ነው። ሕግ የተቀበሉበት ቦታ ነው ደብረ ሲና አይደለ? እዛ ቦታ ላይ ሕግን የተቀበሉበት ቦታ ነው። እና ባሪያ የሆነችው ከየት ናት አለ? ከደብረ ሲና ናት። ልጆችን ለምን ትወልዳለች? ለባርነት ነው ልጆች የምትወልደው። እርሷም ማናት አለ? አጋር ናት አለ። አሁን ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ። በባርነት ቀንበር ስትያዙ ምን ትሆናላችሁ? የባሪያዋ ልጆች ትሆናላችሁ ማለት ነው። የባሪያዋ ልጆች ከሆናችሁ ምን ትሆናላችሁ? ከሕግ በታች ነው የምትኖሩት። ከሕግ በታች ከሆናችሁ ምን ትሆናላችሁ? አትወርሱም። ባሪያ ሊወርስ ስለማይችል ልጅ ነው የሚወርሰው። እሺ ቁጥር 25 ይህችም አጋር በአረብ ምድር ያለችው ደብረ ሲና ናት ይልና አሁንም ያለችውን ኢየሩሳሌምን ትመስላለች። የቷ? አሁን ጌታ ክርስቶስ ኢየሱስን እርሱን ያልተቀበሉትን ማለት ነው። ለምን? ከልጆቿ ጋር በባርነት ናትና አሁን ያለችውን ኢየሩሳሌም ትመስላለች። ኢየሱስ መጣና እኔ እግዚአብሔር ልጅ ነኝ ሲል ኧረ አንተ ዮሴፍ ልጅ የማርያም ልጅ ነህ፣ እዚህ ከገሊላ እንዴት ደህና ሰው ይወጣል? አናውቅም። አሳልፈው ሰጡት። አሁንም ድረስ ጌታን ይሰድቡታል። አሁንም ድረስ ይገፉታል እና በባርነት ውስጥ ነው ያሉት። ምንም በቀደመው ኪዳን የበኩር ልጆች ቢሆኑም የተስፋው ቃል በስጋ ሲመጣ ግን እርሱን መቀበል የግዴታ ነው። እርሱ የተነገረው ስለ መሲሁ የተነገረው ሁሉ እርሱ ኢየሱስ ነው ብሎ መቀበል ያስፈልጋል። ያኔ ዳግም ይወለዳሉ። በዛው በተፈጥሮ በግንዱ ላይ እንዳሉ እዛው ጸንተው ይቆያሉ ማለት ነው። እነዚህ ሰዎችስ ምን አረጉ? ኖአይ አንተ አይደለም ማለት አሁንም በባርነት ውስጥ ናቸው። እሺ ላይኛይቱ ኢየሩሳሌም ግን በነፃነት የምትኖር ናት። ከመሆን አየ በነፃነት ልትኖሩ ክርስቶስ ነፃ ወጣችሁ አይደል? ቁጥር 5 ላይ ምዕራፍ 5 ቁጥር 1 ላይ ነፃ ወጥተሃል፣ እርሷም እናታችን ናት። በባርነት ውስጥ አይደለህም፣ በባርነት ውስጥ አይደለም። አንቺ የማትወልጂ መካን ደስ ይበልሽ ይላል። ቁጥር 27 ላይ ጳውሎስ ከቀደመው ኪዳን ላይ ኮት አድርጎ ነው የሚነግረን። አንቺ የማትወልጂ መካን ደስ ይበልሽ፣ አንቺ አምጠሽ የማታውቂ እልል በይና ጩሂ፣ ባል ካላት ይልቅ የብቸኛይቱ ልጆች በስተዋል ተብሎ ምን ተጽፏልና። እግዚአብሔር ቃል ላይ ተጽፏልና የሚል ቃል ካያችሁ በቀደመው ኪዳን ላይ ተጽፏል ማለት ነው። ነቢያቱ ተናግረዋል ማለት ነው። ምን ተብሎ ተጽፏል? ባል ካላት ይልቅ። ባል ያላት ማናት? ባል ያላት ማናት? ቶሎ ጻፉ። እኔ እንደዚህ የምጠይቃችሁ ለምንድን ነው? አክቲቭሊ እንድትከታተሉኝ ስለምፈልግ ነው። እና እንደዚህ አይነት ነገሮች ያለ መረሳት እድል አለው። እሺ አይምሯችሁ ውስጥ ይቀመጣል። ለዛ ነው የምጠይቃችሁ እንጂ ዝም ብዬ እችላለሁ እንደዛ። ግን እንደዚህ እያደረግን ስንማማር ባል ያላት ማናት? ሳራ። ባል ያላት ማናት? ሳራ። እስኪ ሌሎቻችሁ እሺ። ፋና እስራኤል፣ አትላስ እስራኤል። እሺ ሄቾ ይጻፍኩ አልገባኝም። እሺ ባል ያላት ማናት? እሺ ሳራ ያላችሁ ሰዎች ባል የሌላትስ? እሺ ማናት? አጋር ልትሉኝ ነው? ባል የሌላትስ ማናት?
ምንድነው የሚለው? ባል ካላት ይልቅ የብቸኛይቱ ልጆች በስተዋልና ተብሎ ተጽፏል አይደለ? ብቸኛይቱስ ማናት? አጋር ልትሉኝ ነው? ከመሆን እሺ፣ ባል ያላት ማናት? ባል ያላት ማናት? ናይስ። ባል ያላት እስራኤል ናት አይደለ? ባል ቸርች አይደለች። ባል ያላት ቸርች አይደለችም። ቸርችማ ከሆነች ባል ያላት የተባለችው ታዲያ አሁን የብቸኛይቱ የተባለችው ማናት ታዲያ? ነው አይደለም። እሺ ባል ያላት የተባለችው እስራኤል ናት። እሺ እስራኤል ናት። እስራኤል ናት። አትርሱ። እሺ አትርሱ። በተለይ ጴንጤዎች አትርሱ። የምሬን ነው የምላችሁ። እሳት ነው መሆን ያለበት። ጴንጤ በእግዚአብሔር ቃል ላይ ሻርፕ ነው መሆን ያለበት። ያልገባን ነገር ካለ ማንበብ፣ ካልገባን ማንበብ፣ በእግዚአብሔር ፊት መጸለይ፣ ቃሉን እግዚአብሔር እንዲገልጥልን በእውነት ነው የምላችሁ። እሳት መሆን ነው ያለብን በእግዚአብሔር ቃል ስንናገረው። በቃ ሰዎችን ሊጋረፍ ይገባል። የሆነ ነገራቸውን እየቆረጠ መሄድ አለበት። በቃ ይሄ ግዴታ ነው። እና እኔ ጴንጤ ሆኖማ እግዚአብሔርን ቃል እንዴ ህይወታችን መሆን አለበት። መብላት፣ በቃ መጽሐፉን መብላት ያስፈልጋል። ሰው ባል ያላት የተባለችው ማናት? እስራኤል ናት። የብቸኛይቱ ብቸኛ የተባሉት ደግሞ አህዛብ ናቸው። ቅዱስ ጳውሎስ በኤፌሶን መልእክቱ ላይ ምን አለን? በምዕራፍ 2 ላይ በዚያ ዘመን እናንተ ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ ከክርስቶስ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ ይላል። አያችሁ? መቼ? በዛ ዘመን። በዚያ ዘመን በክርስቶስ የነበሩት እስራኤላውያን ናቸው። ጳውሎስ ግን ተጽፏል ስላለ የተጻፈበትን ቦታ ላሳያችሁ። ከዛ ወደዚህ ወደ ዋናው ሐሳብ ልመለስ። በኢሳይያስ መጽሐፍ ላይ በኢሳይያስ ትንቢት ላይ ኢሳይያስ እንደዚህ ያለ ምዕራፍ 54 ላይ ስሙኝ በደንብ። አንቺ ያልወለድሽ መካን ሆይ ዘምሪ። አያችሁ? ተጽፏል ሲል ጳውሎስ ኮት አድርጎ ነው ከዚህ ነው የወሰደው ከኢሳይያስ ትንቢት ላይ ማለት ነው። ምዕራፍ 54 ቁጥር 1 አንቺ ያልወለድሽ መካን ሆይ ዘምሪ፣ አንቺ ያላማጥሽ ሆይ እልል በይና ጩሂ፣ ባል ካላት ይልቅ ፈት የሆነችው ልጆች በስተዋል ይላል እግዚአብሔር። አሁን እዚህ ላይ ተጽፏል አላለም? ይላል እግዚአብሔር አለን። ጳውሎስ ተብሎ ተጽፏል አለ። ለምን? ኮት ነው እያደረገ ያለው አይደል? የሰው ንግግር ስለሆነ እግዚአብሔር ቢናገረውም እግዚአብሔር በኢሳይያስ በኩል የተናገረው ስለሆነ ተብሎ ጸሐፊው ማነው? ኢሳይያስ። ኮቴሽን ማርክ። ምን ይላል? ፈት የሆነችው ልጆች በስተዋል ይላል እግዚአብሔር። ታዲያቺ ባል የሌላት ማናት? አሕዛብ። ቁጥር 5 እዛው ክፍል ላይ ላሳያችሁ፣ እናንተ አንብቡት። ቁጥር 5 ላይ ፈጣሪሽ ባልሽ ነው ይላል እስራኤልን ደግሞ ሲናገር፣ ስሙም የሰራዊት ጌታ እግዚአብሔር ነው፣ የእስራኤልም ቅዱስ ታዳጊሽ ነው፣ እርሱም የምድር ሁሉ አምላክ ይባላል። ፈጣሪሽ ባልሽ ነው የተባለው ደግሞ ለእስራኤል ነው። ታዲያ ጳውሎስ ለምንድን ነው ይህን ንጽጽር ያመጣው? ከኪዳኑ ሕዝብ ይልቅ አሕዛብ በዝተዋል ነው። ለምን? እነሱ አልተቀበሉትም። የተቀበሉት ምንም ቢኖሩ አዎ እርሱ መሲሁ ነው ያሉ ቢኖሩም አብዛኞቹ ግን ገፍተውታል። አሕዛብስ ይሄው ተጥለቅልቀን ገባን እኮ ተጥለቅልቀን ነው የገባ ነው። ኢየሱስ ጌታ ነው ሲባል አሜን፣ ስለኔ ኃጢአት ሙቷል አሜን ብለን ተጥለቅልቀን ነው የገባ ነው። እና ቁጥር 27 ላይ አንቺ የማትወልጂ መካን ደስ ይበልሽ፣ አሕዛብ ማለት ነው። ለምን? በስታችኋል። እግዚአብሔር መንግስት በአሕዛብ ተሞላ። አይገርምም? እግዚአብሔር ምን አይነት ድንቅ አምላክ እንደሆነ። እና ባል ካላት ይልቅ የብቸኛይቱ ልጆች በስተዋል ተብሎ ተጽፏል እና እኛም ወንድሞች ሆይ እንደ ይስሐቅ የተስፋ ቃል ልጆች ነን። አሁን የባሪያ ልጅ አይደለንም። አያችሁ? እኛም ወንድሞች ሆይ ያለ ጳውሎስ ምንድነው? እንደ ይስሐቅ የተስፋ ቃል ልጆች ነን እንጂ የባሪያ ልጅ አይደለንም። የባሪያ ልጅማ አይወርስም። እኛ ነፃ ወጥተናል። ከምን? ከባርነት፣ ከህግ ማለት ነው። ከህግ በታች አይደለንም። ቁጥር 9 ቁጥር 29 ላይ ነገር ግን እንደ ስጋ የተወለደው፣ አሁን አስተውሉ፣ እንደ ስጋ የተወለደው ማን ነው? ቅድም ስላነበብ ነው ግልጽ ነው አይደል? አሁን እንደ ስጋ የተወለደው ማን ነው? ቶሎ በሉ። እንደ ስጋ የተወለደው ማን ነው? እንደ ስጋ የተወለደው ማን ነው? የአጋር ልጅ አይደል? እስማኤል። የአጋር ልጅ እስማኤል። እንደ ስጋ የተወለደው እንደ መንፈስ የተወለደው ማን ነው? ይስሐቅ አይደል? በዚያ ጊዜ እንዳሳደደው ምን ብሎ ነበር ያሳደደው የነበረው? እስማኤል ይስሐቅን። አሁን ይሄ ሊወርስ ነው ይል ነበር። ያሳደደው አሁን ይሄ ሊወርስ ይል ነበር። ዛሬም እንዲሁ ነው ይላል መጽሐፍ። ምን ማለት መሰላችሁ? ያኔ
እስማኤል ይስሐቅን ይሄ ሊወርስ ነው እንዳለው ዛሬም የህግ ሰባኪዎች ከህግ በታች ያሉ በባርነት ውስጥ ያሉ ሰዎች በክርስቶስ ኢየሱስ በማመን እንጸድቃለን ስንል ዛሬም ያሳድዱናል። እነዚህ አሁን ሊወርሱ ይላሉ በክርስቶስ ኢየሱስ ብቻ በማመን እነሱ ሳይሰሩ ዛሬም እንዲሁ ያሳድዱናል አለ ጳውሎስ። ዛሬም እንዲሁ ነው። ያኔ እንደ ስጋ የተወለደው እስማኤል ይስሐቅን እንዳሳደደው ዛሬም ምን እንዲሁ ነው። ምን ብለው በእምነት ብቻ ሊጸድቁ በእምነት ብቻ ሊጸድቁ መስሎሃል ይልሃል መጥቶ ሳሰራ አዎ ሳልሰራ ወዳጄ አዎ ሳልሰራ ጌታ ጨርሶልኝ ጌታ ሰርቶልኝ እኮ ጌታ ሰርቶልኝ ዛሬም እንዲሁ ነው አለ። የገላትያ ቤተክርስቲያን ዋና ችግር ይሄ ነበር። ዋና ችግር ለዛ ነው እንዴት ወደ ልዩ ወንጌል ፈጥናችሁ ዞር እንዳላችሁ ይገርመኛል፣ እገረማለሁ፣ እደነቃለሁ ሲል የምንመለከተው ጳውሎስ ማለት ነው። እና ዛሬም እንዲሁ ነው። ነገር ግን መጽሐፍ ምን ይላል? የባሪያይቱ ልጅ ከጨዋይቱ ልጅ ጋር አይወርስምና ሰው ከሕግ በታች ከሆነ በስራዬ ከሆነ እድናለሁ እያለ ያለው በጭራሽ ሊወርስ አይችልም። ባሪያ አይወርስምና ከልጇ ጋር አውጣት ነው የሚለው ቃሉ። ባሪያ ሊወርስ አይችልም። ሰው ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ ሲል ከሕግ በታች እንዳትኖሩ እያለ ነው። ለምን? ነፃ ወጥተሃል። ከምን? ከባርነት ከሕግ። አንተ ሕግ የሚገዛ አይደለም፣ ከሕግ በላይ ነው ያለው። እኛን የሚገዛን ጸጋ ነው። ስለዚህ ወንድሞች ሆይ የጨዋይቱ ልጆች እንጂ የባሪያይቱ ልጆች አይደለንም። የምን ልጅ አይደለንም? የጨዋይቱ ልጆች እንጂ የባሪያይቱ ልጆች አይደለንም። ለዛ ነው ምዕራፍ 5 ላይ ይመጣና ጳውሎስ በነፃነት ልንኖር ከምንድነው ነፃ የወጣ ነው? ከባርነት። ከምን? ከሕግ ባርነት። ባሪያ ብንሆን ምን እንሆናለን? አንወርስም። አሁንስ ነፃ ወጥተናል፣ ልጆች ነን እና ወራሾች ነን። ወራሾች ነን። ነፃ ስትወጣ ከሕግ ልጅ ትሆናለህ ማለት ነው። ክርስቶስ ኢየሱስ በሰራልህ ስራ አንተ ልጅ ትሆናለህ እና ትወርሳለህ። ልጆች ደግሞ ይወርሳሉ፣ የአባታቸውን ይወርሳሉ። እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ። ለምን? ገላትያ ላይ ምንድነው ችግሩ? በክርስቶስ ኢየሱስ አምነን ድነናል። ከዛስ ስራችን ደግሞ ያስፈልጋል አሉ። ጸንተ መቆም አለብህ። ሌላ እግርህ ሌላ ቦታ ከረገጠ አደገኛ ፈንጂ ነው የምትረግጠው። ለምን? ከጸጋው ስለምትወድቅ ማለት ነው። እንደገና በባርነት ቀንበር ስለምትያዝ ማለት ነው። እነሆ እኔ ጳውሎስ እላችኋለሁ ብትገረዙ ክርስቶስ ምንም አይጠቅማችሁ። ምን ማለት ነው? አንድ ሰው ተገረዘ ማለት ሕጉን ለመፈጸም ተስማማ ማለት ነው። የተባለውን ሕግ ሁሉ ለመፈጸም ተስማምቷል ማለት ነው። ለዛ ነው ብትገረዙ ክርስቶስ አይጠቅማችሁም። ለምን? ኃላፊነቱን ወስዷል ማለት ነው። እኔ ብለህ እጅን አስገባህ ማለት ነው። እና ብትገረዙ ክርስቶስ ምንም አይጠቅማችሁም። ሁሉንም የመፈጸም ግዴታ ሕግን ሁሉ እንዲፈጽም ምን የተገረዘ ማለት ነው ግድ አለበት ብዬ ለሚገረዙት ለሁሉ ለእያንዳንዶች ደግሜ እመሰክራለሁ አለ። ከተገረዝክ በቃ በራሴ በኩል በራሴ ገባለሁ እያልክ ነው ያለው። ለዛስ ከክርስቶስ ትወድቃለህ። ለዛ ነው በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይቶ ሁለት ክፍያ የለም እያለ ነው ጸሐፊው። አለቀ። ሁለት ክፍያ የለም። ክርስቶስ ኢየሱስ እና እኔ ከፍዬ እገባለሁ የለም። በተከፈለልህ መግባት ይችላል። ለዛ ነው ጳውሎስ እኛ ሁላችን ወይ ደግሞ በእርሱ እኛ ሁላችን በአንድ መንፈስ ወደ አብ መግባት አለን። በእርሱ ከሆነ ሁላችን በአንድ መንፈስ እንገባለን። በእኛ ከሆነ አንዳችንም ወደ አብ አንገባ። በእርሱ እና በእኛ በአንድ መንፈስ ወደ አብ መግባት የለም። ሰምታችሁኛል? በክርስቶስ እና በእኔ በአንድ መንፈስ ወደ አብ መግባት የለም። በእርሱ ከሆነ ብቻ። ለምን? ጌታ ከፈለው። ሕግና ነቢያትን ልሽር አልመጣሁም ያለው ጌታ እኮ ምን አደረገው? ፈጽሞታል። እኔ ሕግና ነቢያትን ልሽር አልመጣሁም ማለት ከእግዚአብሔር ከተነገረው ቃል አንድም አይሻርም እና ይፈጸማል። ሰው ጌታ ክርስቶስ ኢየሱስ መስቀል ላይ ተፈጸመ አለ፣ ጨረሰልህ ማለት ነው። እኛ አንሰራም ማለት ስራው ሳይሰራ ቀርቷል ማለት አይደለም። ጌታ ሰርቶልን ነው እና ተፈጸመ አለ። ጳውሎስ ደግሞ በሮሜ መጽሐፍ ምዕራፍ 10 ላይ መጣና የሚያምን ሁሉ ይጸድቅ ዘንድ ክርስቶስ የሕግ ፍጻሜ ነው አለ። ሮሜ 10 ቁጥር 4 ላይ ማለት ነው።
ጳውሎስ ይሄን ነው እየነገረን ያለው። የሚያምን ሁሉ ይጸድቅ ዘንድ የሕግ ፍጻሜ በሆነው በክርስቶስ ኢየሱስ ከገባችሁ በኋላ እግራችሁን ሌላ ቦታ ላይ አትውሰዱት። በቃ ጸንታችሁ ቁሙ። በክርስቶስ ኢየሱስ እና ከክርስቶስ ተለይታችሁ ከጸጋው መውደቅ ካልፈለጋችሁ የኔ ስራ ብላችሁ የክርስቶስ ደሙን ማክፋፋት ነው። በነገራችን ላይ ጌታን መሳደብ ነው። እሺ እኔ ሰርቼ ካላችሁ ጌታን እየተሳደባችሁ ነው። ደሙ አይበቃም እያላችሁ የትኛው እስራኤላዊ ነው ኃጢአት ሲሰራ ሲበድል ሰርቶ ኃጢአቱ ይቅር የሚባለው? ደም እኮ ነበር ያስፈልግ ነበር አይደል? ደም ነበር የሚያስፈልገው። ምንም ፍጹም ባያደርገው ኃጢአት ይከድን ነበር፣ ግን ደም ነበር ያስፈልግ የነበረው። ክርስቶስ ኢየሱስ ደግሞ ንጹህ የእግዚአብሔር በግ ነው አይደል? ንጹህ የእግዚአብሔር በግ ነው። እኛ እኮ እጃችን ጫን እሱ ላይ እጃችን ስንጭን የኛ በደል፣ ኃጢአት፣ ክፋት፣ መተላለፍ በሱ ተቆጠረ፣ በሱ ሆነ፣ ኃጢአት አደረገው። እኛ እጃችን በጫን ሰዓት ደግሞ የሱ ጽድቅ የኛ ሆነ። በእግዚአብሔር ፊት የቆምነው እንደዛ ነው። መስቀል ላይ እኮ ተአምር ነው የተፈጠረው። ተአምር ነው የሆነው መስቀል ላይ። ሞት ደነገጠ። አይገርምም? አገኘኋቸው ብሎ ነበር። መስቀል ላይ ግን ድል ተደረገ። አመለጥን። አሁን ሞት እኛን ሲመለከተን የእግዚአብሔር ጽድቅ ነው በየት በኩል ያገኘን። በእግዚአብሔር ፊት መቆም ችለናል። አይገርምም? በእግዚአብሔር ፊት የክርስቶስ ደም አቆሞናል። በየት በኩል ያገኘን ሞት። ክብር ለኢየሱስ ይሁን። ሞት ስላችሁ ይሄ ሁለተኛው ሞት አለ አይደል? ፍርድ ማለት ነው። የዘላለም ፍርድ ሲኦል የለንም እኮ እኛ ጋር እዛ ጋር እኮ የለንም፣ እኛ የለንም። ክብር ለኢየሱስ ይሁን። እና ጸንታችሁ ቁሙ ይላል ጳውሎስ። በባርነት ቀንበር አትያዙ ይላል። አሁን እኛ በባርነት ቀንበር አንያዝም። የእግዚአብሔር ልጆች በእግዚአብሔር ቤት ውስጥ መልካም ህይወት አላቸው። ይኸውላችሁ እኔ አሁን ዛሬ ተነስቼ ከዛሬ ሰዓት ጀምሮ እንደዚህ እንዳታደርጉ፣ እንደዚህ መስራት የለባችሁ፣ እንደዚህ እያረጋችሁ መኖር የለባችሁ ስላልኳችሁ አይደለም እኮ ህይወታችሁ እየተለወጠ ያለው። ፓስተሮቻችሁ እንደዛ እኮ ስላሏችሁ አይደለም። የሰው ልጅ እንደዛ ተብሏል። በጣም ብዙ ዘመን ተብሏል። ማንነታችንን የቀየረው የተቀበልነው ዘር ነው። ይኸውላችሁ ህይወታችንን በጣም ብዙ ዓመት እኮ ሲጋራ ያጨሱ ሰዎች በጣም ትዳራቸው እስኪፈርስ ድረስ ሚስትየው ስንት ዘመን ሙሉ ይህን ሲጋራ ካላቆምክ ስትል ኖራ በክርስቶስ ኢየሱስ ከሆነ በሳምንቱ ሰውየው ህይወቱ ሲቀየር ታያለህ። ዘር ነው። አየህ፣ ኤክስተርናል የሆነ ፋክተር አይደለም። ከውጭ የሚመጣ ጫና አይደለም። ከውጭ የሚመጣ በድግግሞሽ የሚመጣ ንግግር አይደለም። ከውስጥ ነው፣ ውስጥህ ነው የሚቀየረው። አይገርምም? የምትቀበለው ቅዱሱ መንፈስ በአንተ ይኖራል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ያም ጸጋ ሰዎችን ሁሉ የሚያድነውን ጸጋ የአንተ ሲሆን በአንተ ህይወት ውስጥ መስራት ሲጀምር ዓለማዊ ምኞትና ኃጢአትን እያስካደክ ይመጣል። ህይወትህ እየታደሰ ይመጣል። በቃ ያስቸገረ ነገር ሁሉ ከአንተ ላይ እየተራገፈ ይመጣል። ማንን? አንተ እስክትደነቅ ድረስ እኮ ነው። ከውጭ ወደ ውስጥ ይኖር የነበረው ሰውዬ ከውስጥ ወደ ውጭ መኖር ይጀምራል ማለት ነው። በአይምሮ መታደስ ይጀምራል። ይህን ዓለም መምሰል ያቆማል። ለዛ ነው ጳውሎስ በሮሜ መጽሐፍ ምዕራፍ 12 ላይ በአይምሮ መታደስ ተለውጡ እንጂ ይህን ዓለም አትምሰሉ። ልክ ያ ነገር ከኛ እየተወገደ የዚህ ዓለም የሆነው ልምምዳችን እየሄደ እየተራገፈ ይሄዳል። አያችሁ፣ የጽድቅ ህይወት አለ ማለት ነው። በእግዚአብሔር ፊት ጻድቅ የሆነ ሰው የጽድቅን ህይወት ይኖራል፣ በቅድስና ይኖራል ማለት ነው። በቅድስና መኖር ይጀምራል። ክርስትና ማለት ይሄ ነው። ክብር ለኢየሱስ ይሁን። ይሄ ህይወት እንዲገባን ቃሉን እንድንረዳ ያደረገ ቅዱሱ መንፈስ ስሙ ይባረክ። በእውነት ነው የምላችሁ፣ ሰዎች ይሄን ካልተረዱ የትኛውም ሃይማኖት ውስጥ ሊሆኑ ይችላሉ፣ የትኛውም ማህበር ውስጥ ሊሆኑ ይችላሉ፣ ህይወት ግን አይኖራቸውም። ህይወት ቃሉ ሲገባ፣ ቃሉን ስትረዳ፣ በክርስቶስ ኢየሱስ ያለውን ህይወት ስታገኘው ግን በቃ አንተ በድፍረት ትኖራለህ፣ በትምክት ትኖራለህ። ትምክት ኢየሱስ ክርስቶስ። ደረትን ነፍተህ ነው የምትኖረው እዚህ ምድር ላይ። ጥርጣሬ የለም፣ የፍርሃትና የባርነት መንፈስ የለም ማለት ነው በአንተ። የዘላለም ህይወት አለ እንዴ? የዘላለም ህይወት ማለት ማንነት ነው፣ ዘር ነው። የዘላለም ህይወት ማለት ዘር ነው። የዘላለም ህይወት አለ እንዴ? መች ሞትኩኝ ይልሃል።
ጴንጤው ሲሞት አይደለም የዘላለም ህይወት እንዳለው የሚያረጋግጠው፣ በክርስቶስ ያመነ ቀን ነው የዘላለም ህይወት እንዳለ ያረጋግጠው። ለምን? ዘር ነው የሚቀይረው፣ ማንነት ነው። የዘላለም ህይወት ማለት ዘላለም የሚባል ሰውዬ የሚሰጥ ህይወት ወይ ደግሞ ስም አይደለም፣ ዘላለማዊ ህይወት ማለት ነው። ለዛ ነው በጢሞቴዎስ መልእክቱ ላይ ጳውሎስ እንደዚህ ያለን ይውላችሁ ሁለተኛ ጢሞቴዎስ መልእክቱ ላይ ምዕራፍ 1 ያዳነን በቅዱስ አጠራር የጠራን እግዚአብሔር ነውና። ማን ያዳነን? ራሱ እግዚአብሔር። በቅዱስ አጠራር የጠራን ራሱ እግዚአብሔር። ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። እንደ ራሱ ሐሳብና ጸጋ መጠን የሆነ ነው እንጂ እንደ ስራችን ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ተሰጠ። በክርስቶስ ተሰጠ። ህግን ይቀድማል። እሺ ጸጋ፣ በነገራችን ላይ ህግን የሚቀድመው ጸጋ ነው። ሲገለጥ ግን ከህግ በኋላ ተገለጠ። እግዚአብሔር የማዳን ፕላን ያደረገው ፕሮግራም ያደረገው ሰው ሲወድቅ አይደለም፣ አዳም ሲወድቅ አይደለም። ዋው አዳም ወደቀ፣ ከዚህ በኋላ ታዲያ ምን ላደርግ ነው? በቃ እንደዚህ አድርጌ። እግዚአብሔር የማዳን ፕሮግራሙን የጨረሰው ሰው ሳይፈጠር ምናምን በልጁ በኩል የሰው ልጅ እንደሚድን ማለት ነው። ከዘላለም ከዘመናት በፊት በክርስቶስ ተሰጠን ይላል። ከዛስ አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። በመድኃኒታችን ምን ታየ? እርሱም ሞትን ሽሯልና። እኔ ሰባኪና ሐዋርያ አሕዛብን አስተማሪ እንደሆን በተሾምኩበት ወንጌል ሕይወትና አለመጥፋት ወደ ብርሃን አውጥቷል። አያችሁ፣ ምንና ምን? ሕይወትንና አለመጥፋት። ኢሞርታሊቲ ነው የሚለው ቃል አይደል? ወይ ደግሞ ኢሟቲነት ማለት ነው፣ አለመሞት ማለት ነው። ይሄ ነው የዘላለም ሕይወት ማለት። ሕይወትና አለመሞት ወደ ብርሃን ወጥቷል፣ ወይ ደግሞ ሕይወትና ኢሟቲነት ወይ ደግሞ ኢሞርታሊቲ። ይሄ ነው የዘላለም ሕይወት ማለት። የማንነት ለውጥ ማለት ነው። የሆነ ስፍራ ሄደን የምናረጋግጠው አይደለም። ቅድም ኤርሜ አንደኛው ዮሐንስ መልእክት መጽሐፍ ምዕራፍ 5ን እያነሳ ሲናገር ነበር። ታውቁ ዘንድ አይደል የሚለው? ለምንድን ነው ያወቅነው? ማንነታችን ስለተቀየረ፣ የእግዚአብሔር ዘር በእኛ ስላለ፣ ከእግዚአብሔር ስለተወለድን፣ ከማይጠፋው ዘር ስለተወለድን እና ምን ከማይጠፋው ዘር የተወለደ በክርስቶስ ኢየሱስ ያመነ ነው። ያ ዘር በእኛ አለ ማለት ነው። የዘላለም ሕይወት መቼ አገኘን? በክርስቶስ እናውቃለን ማለት ነው። እንዴት እናውቃለን? ቅዱሱ መንፈስ ለመንፈሳችን ስለሚመሰክር። ይሄን ነበር ሲወያዩ የነበረው አይደል? ጌታ ይባርካችሁ። ወዳችኋለሁ። ክብር ለኢየሱስ ይሁን። ይሄ ነው እንግዲህ ወንጌላችን፣ ይሄ ነው ወንጌላችን፣ ይሄ ነው ቅዱስ ወንጌል፣ ይሄን ነው የሚለን።